ዛሬ ወያኔዎች ምን ሊሰሩ አዲስ አበባ ሄዱ? የወያኔው ይሄ የጊዜው አስተዳደሩ ምክትል ሰው አማኑኤል የሚባለው ምናምን አዲስ አበባ ነበር ዛሬ አይደል? ጦርነት የሚገጥሙ ሰዎች ምን ሊያወሩ አዲስ አበባ ዛሬ ተገናኙ? ሊዋጉ ተገናኙ? ወይስ ደግሞ ጦርነቷ ማስፈራሪያ፣ ፍላጎት ማስፈጸሚያ? እምቢ ካልከኝ ከአማሮችም ጋር ልሰራ እችላለሁ፣ ልክ አስገባሃለሁ፣ አማሮችም ከኔ ጋር ናቸው፣ ስለዚህ እኔ ግን የምትፈልገውን ብትሰጠኝ ካንተ ጋር ልቆም እችላለሁ ብለው እኛንም ተጠቅመው አስፈራርተው የሚፈልጉትን ነገር አስመልሰው ፖለቲካ ሊሰሩ የሚፈልጉ አካሎች አሉ ወይ? ይሄን እንዲያይ ነው ውይይቶች የሚቀጥሉ። ከዚህ ጋር ስሩ አትስሩ ብለን እየወሰንን ቀጭር መስመር እያሰመርን አይደለም። አሁን ድርጅቱ በቃ ያስቸገረው ምንድነው? በደጋፊዎች ጭንቅላት ውስጥ የሆነ ፖለቲካ ተረድቻለሁ የሚል የደጋፊ ፍንካች አለ። ልክ ከዚህ በፊት መንዚው አንተ ቤት እንዳደረግነው ውይይት ወያኔዎች ጄኖሳይድ ተፈጽሞባቸው አማራውና አብይ አህመድ ሆነው ትግራይ ላይ ጄኖሳይድ ፈጽመው ምናምን ነው ያለን አይደል? አንዱ ልጅ መጥቶ ካስታወስ እንዲህ ብለው የሚያምኑ ድርጅት ውስጥ እጃችንን ከተናል ብለው የሚያምኑ የሆነ የደጋፊ ፍንካሽ አለ። አይ ፖለቲካ ሴራም ነው። ወንድሞቻችን አይናቸውን ገልጠው ማየት መቻል አለባቸው። እንዲስሩ እንዲያትስሩ ባንልም በመጀመሪያው ዙር ግን የተለያየ አመለካከት ያላቸውን ወንድሞቻችንን አንድ ድርጅት ውስጥ ካስገባን በኋላ በጠቅላላ ጉባኤ ተጨቃጭቀው ለአማራ የሚሆነውን ነገር እንዲወስኑ መንገድ ይተውላቸው እንጂ ገና ካሁኑ ሰብስታንስ አቅልሎ በጣም ይሄ ፕሮ ወያኔ ሆኖ መታየት ጥሩ አይደለም ብለን ደግሞ አቋም የያዝን ሰዎች አለን። ወንድሞቻችንን ማዘዝ አይደለም። ይህ አመለካከት በአንዳንዶች ግምገማ እንቅፋት ተደርጎ ታይቷል። ግን በጎ ነበረ መጠቀም ሰው ቢፈልግ። አሁን የሚፈለገው ተሰርቶ በቃ አየለም እየተነሳ አይ ይሄን ድርጅት አልደግፍም፣ ከበደም እየተነሳ አይ ይሄን ድርጅት አልደግፍም ብሎ ቆሞ ድርጅቱን የራስ የፍላጎት የግለሰቦች ይሄ ፖለቲካ ያልገባው ዩቲዩበር በቃ እድሜ ልኩን ዩቲዩብ ላይ ቁጭ ያለ ምናምን ዜና ማንበብ ምናምን የፖለቲካ እውቀት የሚመስለው አናሊሲስ የማይሰራ ምናምን አካል ድርጅቱ የራሱ አድርጎ የራሱ ገጽ አድርጎ መውጣት ይፈልጋል። ድርጅቱ በአቋም ከያዘ በኋላ ነው ያ ነገር የሚፈጠረው እንጂ አሁን ላይ ያ ነገር የሚፈጠር አይመስለኝም። እና አሁን ያለው ይሄ ነው። አሁን ኢሚዲየትሊ ያጋጠመን ምንድን ነው? ይህ ፈጽሞ አይሆንም። በዚህ ትግል ውስጥ ጊዜያችንን፣ ገንዘባችንን፣ እውቀታችንን፣ ህዝባችንን በርካታ የአማሮች መስዋዕትነት የተከፈለበት ድርጅት ነው። ሚዛን በዚህ ድርጅት ውስጥ በደጋፊውም ደረጃ መንጸባረቅ አለበት፣ በሚዲያ ደረጃ መንጸባረቅ አለበት። በፍጹም ይሄ ድርጅት ሚዛኑን አይስትም ብለን የቆምን ሰዎች አለን። የማይጋጩን ለምሳሌ የወልቃይት ህዝብ የራሱን ትግል ጠይቋል። የወልቃይት ህዝብ ትናንትም ከትናንት ወዲያ አብራርቼዋለሁ። ሽመልስ አብዲሳም በጠላትነት አያውቀውም። ደብረጽዮን ነው ለ40 ዓመት ሲገዛው የነበረው። በኢሚዲየት ኢፌክቱ ደብረጽዮንን ሲያይ ጠላት ነው የሚያየው። ቅኝ ግዛት፣ የብሔር ቅኝ ግዛት ውስጥ ነው የነበረው። የአማራ ብሔር በትግሬ ብሔር ወልቃይት ላይ ቅኝ ተገዝቶ ነበረ። ልክ ቅኝ የተገዙ ሀገራት ነፃ እንደወጡ አይነት ስሜት ውስጥ ነው ያለው ይሄ ህዝብ ኦርጋኒክ በሆነ መልኩ ለራሱ ከታገለ ከደመቀ ዘውዱ ጋር ማገናኘት የለበት። ህዝቡ በራሱ ያመጣው ትግል ነው። ኦርጋኒካሊ የመጣን የህዝብ ትግል ለማፍረስ መሞከር የለበትም። ከፋኖ ጋር የማይቃረን ነው ትግሉ። ትግሉ ህዝቡ በራሱ የሚያደርገውን ነገር ከፋኖ ጋር ተጻራሪ አድርጎ ከመቆም ፋኖች ሁሉንም አካባቢ የማስተዳደር ቁመና ላይ እና ፍላጎት ላይ እስኪደርሱ ድረስ ህዝቡ ለ3 ቀንም ቢሆን በቅኝ ግዛት ስር መውደቅ የለበትም። አውቶማቲካሊ እነ ደብረ ጽዮን ከገቡ ቅኝ ግዛት ውስጥ ነው የወልቃይት ህዝብ የሚወድቀው። ይዛ ቅኝ ግዛት ውስጥ ሲወድቅ አዲስ አበባ ቦሌ ሚኒ ቤቷን ሰርታ የምትኖር ልጅ አትረዳውም። የወልቃይት ገበሬ በካድሬ የመጣ ትግል ቢሆን ትቃወመዋለህ። የተወሰኑ ካድሬዎች ቢሆኑ ይህንን ትግል የፈጠሩትና ካድሬዎች አንዳንድ ጊዜ ቦይ ያስታሉ። አያሌው መንበር ቢፈጥረው ይህን ትግል ትቃወመዋለህ። ይሄ ትግል እኮ ሚስኪን ስማቸውን የማናውቃቸው የወልቃይት ገበሬዎች የቅኝ ግዛት ኑሮ ሰልችቷቸው ወጥተው ራሳቸውን ነፃ ያወጡበት ትግል ነው። ስለዚህ ከፋኖ ትግል ጋር እስካልተጋጨ ድረስ እንዲጋጭ አስመስሎ ወያኔ አፐርሃንዱን እንዲይዝ የሚያደርግ ትርክት ማድረግ ትክክል አይደለም። ፋኖንም መደገፍ እንችላለን፣
ደመቀ ዘውዱ ንርሰው ምንም በብልጽግና መዋቅር የገባም የግለሰብ ትግል ስላልሆነ ማለት ጣዖት ቀረጻ ላይ አይደለንም አይደል? ጣዖት የምንቀርጽ ቢሆን ስለ ግለሰብ እንጨቃጨቃለን። የኛ ትግል የህዝብ ጥቅም ማስከበር ነው። ይሄ ገበሬዎች ከቀበሌ ከወረዳ ጀምሮ የጠየቁትና ህዝቡ በሙሉ ልብ የሚያምንበትን ህይወቱን ሊሰጥበት የሚችለውን ትግል ለሶስት ቀንም ቢሆን ከቅኝ ግዛት ነፃ ወጥቶ ማደር ከቻለ ይህንን ማክሸፍ የለብንም የሚል አቋም አለ። ይህንን አቋም ይዘናል። ከዛ በተረፈ የፋኖ ትግል ግን ቀይ መስመራችን ነው። ምክንያቱም የአማራ ጥያቄ በሙሉ ደግሞ የሚመለሰው በፋኖ ክንድ እንደሆነ እናውቃለን። አሁን ይህንን ስናስረዳ ነው አንዳንድ ችግር ያጋጠመው መጎረባበጦችና አይ ቲንክ በፖለቲካ ይሄ ነው። ከዚህ የተለየ ነገር የለም። ብልጽግና ልንሆን አንችልም። ብልጽግና አያስብልም። ብልጽግናንም ምናልባት ከኛ በተሻለ የሚቀርብ የራሱ መዋቅር ምናምን ሊኖር ይችላል፣ እኔ አላቅም። እኛ ግን ለህዝባችን ታማኝ ነን። ሚዛን ሲስት ግን ቆመን አናይም። የደሃ ገበሬዎች ትግል እንዲሁ እንዳልባሌ አስመስሎ የካድሬ ትግል አስመስሎ ታክቲካል የሆነ የወያኔ ትግልን የመደገፍ አይነት ነገር ሲኖር ፋኖንም እንደግፋለን። ደግሞ እጃችን ላይ ያለውንም አንሰጥም። ይኸውላችሁ ይችን ብዬ ላቁም። ርስት ዓለም የሚዋደቅበት ነገር ነው። ዛሬ እስራኤልና ፍልስጤም ኢራን ምናምን የምትለው ይሄ በተለይ ከእስራኤልና ፍልስጤም ጄኔሬሽናል የሆነው ትግል የርስት እኮ ነው። የሃይማኖት ኤሌመንትም ቢኖረው ኢሚዲየትሊ ፕሮሚስ ላንዴ ነው እኮ አይደለ አርጊውመንቱ። ርስት የሄደ ርስት ሲመለስ አይተን አናውቅም። ዛሬ እጅህ ላይ ያለውን ባይሁክ ኦር ክሩክ በሆነ መንገድ እጅህ ላይ ይዘህ እጅህ ላይ የሌለውን ለማስፋት ትሄዳለህ እንጂ እጅህ ላይ ያለውን አሳልፈህ ከሰጠህ ርስት ከሄደ አይመለስም። ዋንስ የወልቃይት መሬት ከእጃችን ወጣ ማለት ወያኔዎች ዴሞግራፊ ለውጥ ያደርጉበታል። ኢንተርናሽናል ናሬቲቭ እነሱን ነው የሚደግፈው። እጃቸው ከገባ በኋላ መልሰን ወደኛ እጅ ማስገባት መከራ ነው። ዛሬ እጅህ ላይ ያለህ ግን ናሬቲቭን መቅረጽ ትችላለህ። ርስቱ ለአመታት እጅህ ላይ በቆየ ቁጥር እንትን ነው የሚሆነው። ዓለም ራሱ ሰብኮንሽስሊ እያጸደቀው ነው የሚመጣውና ይሄ ነው ልዩነቱ። ዞሮ ዞሮ ምንድነው ትናንት አማራ ዛሬ ቤትም የተናገርኩት አይ ቲንክ አማራ ዛሬም ስላለ ይችን ብዬ ልጨርስ። ትግሉን ደግፉ። ትግሉ ላይ ብዙም አቃቂር ለማውጣት ሌቨሬጁ ያለን አይመስለኝም። ይሄ ትግል ከግለሰቦች ጋር የምንፎካከርበት እልህ የምንገባባበት ክብራችን ተነካ ብለን እንዲከፍ ዝቅ የምንልበት ምናምን አይደለም። ይሄ ትግል ወደድንም ጠላንም ገባንም አልገባንም ረሳነውም አልረሳነውም 100 ዓመታችን የሚቀረጽበት ነው። ከፊታችን ወይ የተበላሹ 100 ዓመታት የልጅ ልጆቻችን ቁጭ ብለው የሚረግሙን እኛም በታሪክ ላጠፋነውም ለሰራነውም ሌሎችም ፋኖች ለሰሩትም ላጠፉትም የሚወቀሱበት 100 ዓመታችን የሚስተካከልበት ወይ የሚበላሽበት ነው። ስለዚህ ይሄንን ትግል እንደግፍ ነው ያልኩት አይደል? አይናችንን ጨፍነን እንደግፍ ነው ያልኩትና ትላንት የተፈጠረው ይሄ ነው። በፖለቲካ አቋም ግን ቅድም ከተናገርኩት የዘለለ ያው ያራመድኩት አቋም የለም። መንዚው ስለማልመለስ ነው ሰፋ አድርጌ ሄድኩበት። በቃ ጨርሻለሁ በእኔ በኩል። አሁን አደምጣለሁ ሚውት አድርጌ። አጠር ያለ እንትን እንድትሰጠኝ እፈልጋለሁ። በእርግጥ ነካክተዋል በተወሰነ መልኩ ያው ትንሽዬ ስላላጠገቤ ነው። አሁን ድርጅት እኔ በእርግጥ የዚህ ድርጅት ደጋፊ አይደለሁም፣ ግን የትግሉ ደጋፊ ነኝ። ድርጅቱን ያው ማልቀወመው ስራውን ይስራ እኔ ወደፊት ያሉበትን ክፍተቶች አስተካክሎ የጠየቅናቸውን ጥያቄዎች ቀርፎ ከመጣ ግንባር ቀደም ተሰላፊ ሆነን እንደግፈዋለን። አሁን ላይ ግን ባለው ሂደት ድርጅቱ ላይ ብዙ ጥያቄዎችና ብዥታዎች ስላሉብን ድርጅቱን ከመደገፍም ከመቃወምም ተቆጥበናል። ጊዜ ስለሚያስፈልገው ጊዜ እንስጠው ብለን ማለት ነው። እኔ እንደግል እንደመንዘው ነው ይሄን ማለት። አሁን ላይ ግን እኔ ደግሞ አሁን በተለይ ደግሞ ድርጅቱ ደጋፊዎች እንዲያጣ ለምንድን ነው መስራት የተፈለገው? እዚህ አሁን ለምሳሌ ሰሞኑን አሁን ይሄን ሰሞነኛውን ስናይ ከፌስቡክ እስከ ቲክቶክ ይሄን ድርጅት ደጋፊ እንዲያጣ ለምን መደረግ ተፈለገ? ለምሳሌ አሁን ትላንትና ሲባል የነበረው እኔ ሪከርዶች ነው እየሰማ ያለሁት፣ ግን አማራ ዛሬና ዩሪ ትግሉን አደግፉ ከፈለጋችሁ
ትግሉን ማን ድርጅቱን አደግፉ ከፈለጋችሁ ለምን መባል ተፈለገ? ኦኬ እሺ፣ እንደዛ እናንተን እንተውና ለምንድን ነው ድርጅቱን የሆነ ሰፈር ማስመሰል የተፈለገው? የድርጅት የአማራ ነው አይደል? ሁሉም የአማራ ልጆች ተሰብስበዋል። ሁሉም የአማራ ልጆች አሉበት አይደል? ለምንድን ነው ለብቻ ማድረግ የተፈለገው? የሆነ አካል የሆነ አካባቢ ለምን መስጠት ተፈለገ? በዛ አይነት ሳካሄድ ማንን ነው የሚጠቅመው? ማንን ነው የሚጎዳው? ስለዚህ ነገር የተወሰነ ነገር በትል አንዲት ነገር ልጨምር። ቅድምም ተናግሬዋለሁ። ይኸውልህ እኔ ለእናንተም አሁን የምነግራችሁ ቤት ገንብተህ ቤቱን አልፈልገውም ተብሎ አይወጣም። ሁሉም አማራ ይሄን ማወቅ መቻል አለበት። ይሄ ድርጅት እስኪመሰረት ድረስ በፕሮሰስ ውስጥ በርካታ ወንድሞቻችሁ ዋጋ ከፍለውበታል። ኢኳሊ ባለቤት ነው የዚህ ድርጅት ፍላጎት ማስፈጸሚያ ነው። ሌላ ትርጉም የለውም። ማለት ቦይ አሁን አንተ ውሃ አለ አይደል? በቆፈርክለት አቅጣጫ ነው የሚሄደው። ድርጅቱን አንተ በምትፈልገው መልኩ እንዲሄድ ማድረግ እየደገፍክ እንጂ ቤት ሰርቶ ቤቱን አልፈልገውም ብሎ ጥለው ከወጣ ሌላ ሰው ነው የሚኖርበት ቤቱ ላይ። ተጠናቆ የተሰራ ድርጅት አልፈልግም አይባልም። ፖለቲከኛ እንደዛ አይልም። የኔ አቋም ነው የምነግራችሁ። ኦፍኮርስ ሁሉም ሰው የየራሱ አካሄድ አለው። ድርጅት መተዳደሪያ ደንቡ ምን ይመስላል ተብሎ ነው የሚጠየቀው። ምክንያቱም መተዳደሪያ ደንቡ በእኩልነት የአማራን ሀሳብ ሊያስኬድ ይችላል። የቮቲንግ ፕሮሰሱ ምን ይመስላል፣ ቁልፍ የሆኑ ውሳኔዎች እንዴት ይወሰናሉ ምናምን ብለህ ነው እንጂ ተሰርቶ ያለቀ የተጠናቀቀ ድርጅት አልፈልግም ብሎ አይኬድም። እኔ አንድ ድርጅት ውስጥ ብኖር እና የሀሳብ ልዩነት ቢኖር አልፈልግም ብሎ ከሄደ አንድ ሰው እኔ ድርጅቱን እንደምፈልገው ፍላጎቴን አስፈጽምበታለሁ። አሁን አማራ ውስጥ መሆን ያለበት ምንድን ነው? አማራ ውስጥ ሲጀመር የተለያዩ ፍላጎቶች አሉ ብዬ አላምንም። በደጋፊው ጭንቅላት ውስጥ ነው። አሁን አንተ እንዳልከው ደጋፊው በየራሱ ዓለም ነው ያለው። ግማሹ በአካል ከኛ ጋር ነው፣ ነፍሱ ከወያኔ ጋር ናት። ግማሹ በአካል ከኛ ጋር ነው፣ ነፍሱ ከብልጽግና ናት ምናምን አይደል? ግማሹ ደግሞ ንጹህ አማራ ነው፣ ድሮ የነበረውን ነባር ትርክቱን ይዞ የኦሮሞ ብሔርተኝነት ጨፍጭፎናል፣ የትግራይ ብሔርተኝነትም ጨፍጭፎናል። እነዚህ ሁለት ብሔርተኝነት እኛን ጠላት አድርገው ነው የወጡት። ስለዚህ እነዚህን ብሔርተኝነቶች ለመታገል ብሔርተኝነቴን እያገነገንኩ ድርጅትና ተቋም ፈጥሬ ደግሞ ልታገል ብሎ ደግሞ አምኖ ይወጣል። አቋም አልቀየርንም እኛ። በነገራችን ላይ አሁን ልዩነቱ በትግል መሃል አቋም የቀየሩ ሰዎች አሉ። በትግል መሃል ብልጽግናን መታገል ስህተት ነበረ ብለው ወደ ብልጽግና የተመለሱ ሰዎች አሉ። መሬት ላይ ያሉት ኦልሬዲ ገብተዋል። ቲክቶክ ላይ ያሉት ደግሞ እዚሁ አሉ። ቲክቶክ ላይ ከኛ ጋር ይጨቃጨቃሉ። በሌላው ተቃራኒ ደግሞ በትግል መሃል ለወያኔ የነበራቸውን አመለካከት ደግሞ የለወጡ ሰዎች አሉ። አይ በቃ ምን ታካብዳላችሁ፣ አሁን በመሬቱም ዙሪያ ከረር አታርጉ፣ በፖለቲካ ዘላቂ ምናምን እንደዚህ የለውም። which is okay true ሊሆን ይችላል እኮ to some extent፣ ግን በስነ ልቦና ጭምር አማሮችን ለመግፋት የሚያደርስ የወየነ ስታደርገው ትግሉ ምን ችግር ነው የሚሆነው? እሱ ገብቷል። ስለዚህ አሁን ያጋጠመን ነገር ኦኬ፣ አንዳንድ ነገር ላይ ፖለቲካን ፍሬም የሚያደርጉ ልጆች ይህን ድርጅት ከሚደግፉት ይልቅ ባይደግፉት ይሻላሉ። ለምን? ምክንያቱም ዩሪ ካልደገፈው አንተ ፍላጎትህን እንደልብ ታስፈጽምበታለህ። ዩሪ ከደገፈው ለምሳሌ እቤትህ ልጅ ቢኖርህ ልጅህ ሌባ ቢሆን ምን ቢሆን አውጥታ ጥለውም እኮ ልጅህ ነው አይደል? ሀሳብ እየሰጠ ምክር እየሰጠ እየገሰስክ መንገድ እያሳየ ልጅህን ትቀርጸዋለህ። ይሄ ድርጅት እንደዛ ማለት ነው። መጀመሪያ ላይ ፋኖቻችን የሁኔታ ግምገማ ይኖራቸዋል። የሁኔታ ግምገማቸው እንዲሰፋና የተቃራኒ የሁኔታ ግምገማ ያላቸው ሰዎች እንዲከራከሩና ሳይንሳዊ እንዲያደርጉት ነው አይደል እኛ እየታገልን ያለ ነው። አሁን ችግሩ የሁኔታዎች ትንተና ስንሰጥ ሳይንሳዊ አድርጎ ድርጅቱ ራሱን ሞግቶ በመሀል ውስጥ ደግሞ እኮ ድርጅቱ ራሱን እየሞገተ እኮ የሴራ መዋቅሩ ሊጸዳ ይችላል። ለምሳሌ ዛሬ አማኑኤል የሚባለው
የትግራይ ምክትል አስተዳደር አብይ ጋር ሄዷል። ያ እንደ ድርጅት የሚነግርህ ነገር ይኖራል። ኦኬ እዛም እዚህም ይጫወታል። ደብረ ጽዮን ኤርትራም ይሄዳል፣ አብይም ጋር ይሄዳል። እቺ ወር መግፋቷ እውነተኛ አቋማቸውን ያሳያል። እነዚህ ሰዎች የእውነት እስከ 4 ኪሎ አብይን ይወጉታል ወይስ ደግሞ በእኛ ሪሶርስ አብይን አስጨንቀው ከአማራ ጋር ሆነን ከምንወጋ ፍላጎታችንን ታሟላለህ የሚል ቅርቃር ውስጥ ከተው አይ በቃ አማራንም ከማጣ እነሱንም ከማጣ ኦልሬዲ አማራው ስላመረረ እነዚህን ሰዎች እንዳላጣ ብሎ የኛን ሌቨሬጅ ተጠቅመውም ሰውየውን ቅርቃር ውስጥ ሊከቱትም ይሆናል። ፖለቲካ እንደዚህ ነው የሚሰራው በነገራችን ላይ። ይህም በማድረጋቸውም አልወቅሳቸውም። የኛ ወንድሞች ግን የተለያየ አማራጭ ማየት አለባቸው ነው። ዲክቴት እያደረግናቸው አይደለም። አሁን በደጋፊው ደረጃ ሰዎችን ደጋፊ ከማብዛት ይልቅ ልክ የካድሬ ባህሪ በቃ ኃይሊ መስመር የሚባለው ይሄ የወያኔ መስመር አለ አይደለ? በወያኔ መንገድ ትሄዳለህ ወይም ተጠርገህ ትወጣለህ አይነት ነገር የሚመስል አይነት የካድሬ ምልመላ ነው የተያዘው አይደል? በደጋፊው ደረጃ ሚዲያው ካድሬ ነው የሚመለምለው፣ የሚጮም አክት የሚያደርገው እንደ ካድሬ ነው። ኦልሬዲ በህወሓት ጉዳይ ኢትዮ ፎረም እና አንዳንድ ዩቲዩበሮችን መለየት እኮ አትችልም። ኢትዮ ፎረም የሚሰራው ግን ለትግሬ ነው። ዊኖዳት አይደል? አሁን ዛሬ ላይ ያለው ትግል ከዩሪ ታደሰ ይልቅ ያየሰው ሽመልስን ይመርጣል። ምክንያቱም ዩሪ ታደሰ ከኦሪጂናል የአማራው ኮዝ ላይ ምንችክ ብሎ የቆመ ስለሆነ አዲስ ትርክቶችን በፍጥነት ለማስኬድ ላይጠቅም ይችላል። ገባ ወይ? በዚህ የደጋፊ ኃይል ዙሪያ ተራማጂ ሁሉ መስለህ ላትታየው ትችላለህ። ምንድን ነው የምታካብደው? ወያኔ እንደዚህ ነው ቀለል አድርጎ ነው ማለት ፖለቲካ ውስጥ እንኳን ወያኔዎች ኤርትራውያን የሚሰጡትን ትንተና ብትሰማ እኛን የሚያዩበትን መንገድ ብትሰማ አሁን ከኤርትራ ጋር መሰራት አለበት ብዬ ነው የማምነው። ግን ከኤርትራ ጋር እንኳን ስትሰራ አይንህን ገልጠህ ነው መስራት ያለብህ። ምክንያቱም መደምደሚያው አማራ በዚህ ትግል ውስጥ ጸረ አማራ ሆነው የተነሱ ብሔርተኞች በሙሉ የአማራ ወዳጅ አይደሉም። ቲሲሳቸው እንዳለ የተገነባው አማራ ጠላት ነው በሚል ነው። ዛሬ ስልጣን የያዘ ኃይል ላይ ሊያኮርፉ ይችላሉ። ወደብ ስለተጠየቀ ሊያኮርፍ ይችላል ምናምን። ልቡን ግን ስፍቀው ኢቭን ዲስከሽኖችን ስትሰማ ለምሳሌ ኤርትራውያን ዛሬ ክርክሮች አሁን ቅድምም እየሰማው ነበር አንድ ቤት ቁጭ ብዬና ብልጽግና ጋር ጀምሮ ጠላትነቱ ዲስከሽኑ የሚያልቀው አማራ ላይ ነው። ኃይለ ሥላሴ እንዲያርጎን ሚኒሊክ ቅኝ ገዝቶን ብልጽግና ዛሬ እንዲየጠየቀው ምናምን ይስማሙብሃል ላይ ማለት ነው። አማራው የተለያየ አማራጮችን ማየት አለበት የምንል ሰዎች የቋንጃ ቁስል ሆነናል። የቋንጃ ቁስል ሆነን እንቀጥላለን። ድርጅቱ የኛ ነው፣ ወንድሞቻችን የሞቱበት ነው። ድርጅቱ ሁሉም አማራ በኩል የተወከለበት ነው። በነገራችን ላይ የደጋፊው ጥፋት ነው ይሄ የተሰራ ድርጅት አልደግፍም ምናምን ተብሎ ድርጅት ፍላጎትህን ማስፈጸሚያ ነው። ፍላጎትህን ይዘህ ይሄ ድርጅት አቋምና ቅርጽ ሳይዝ ያንተን ፍላጎት ለማስፈጸም ገብተህ ድርጅት ውስጥ ትባጠሳለህ እንጂ ኦልሬዲ ተጠናቆ ቅርጽ የያዘ በርካታ 100,000 ፋኖች የተሰለፉበትን ትግል ኮምፕሊትሊ ወደዛ ምናምን ብለህ ከሄድክ ማን ነው መጥቶ የሚዘውረው? ወያኔ ነው ገብቶ የሚዘውረው አይደል? ቢኮዝ እነሱ ድርጅትን ለምን ፐርፐስ እንዴት መጠቀም እንዳለባቸው ስለሚያውቁ እዚህ ድርጅት ውስጥ ሆነን እንበጣበጣለን፣ እንጣላለን፣ ሐሳብ ካለን እናቀርባለን። በአሁኑ ዙር ካልተቀበለው ድርጅቱ በሚቀጥለው ዙር ስብሰባው ገርቦ ያየዋል። እኛም አማሮችን የመጪዎቹ 100 ዓመታችን የኔና የልጆቼ ጭምር ነው በዚህ ድርጅት የሚቀረጸው። አያገባኝም ብዬ ልቀመጥ አልችልም። እኔ እንደ ፖለቲከኛ አያገባኝም ብዬ ከተቀመጥኩኝ ደግሞ እጣ ፈንታዬን የፈለጉ ሰው ማለት አሁን ያንተን እጣ ፈንታ ማን ነው የሚወስንልህ መሰለህ? አንተ 2-3 ዓመት የሚያክል ታግለህ ተባጥሰህ ድርጅት አቋቁመህ በዚህ ውስጥ በርካታ መስዋዕትነቶች ተከፍሎ ከነውብ አንተ ጀምሮ ማሰብ ትችላለህ። እነ ጋሻ አሰግድ ላይ የሆነውን ማየት ትችላለህ። ለተቋም ግንባታና ለኢንስቲትዩሽን ግንባታ ምናምን እኮ በርካታ ዋጋ ከፍለናል። እዚህ ደረጃ ካደረስን በኋላ ተፋጠህ ነው የምትቆመው ጉሮሮ ለጉሮሮ ይዘህ። በድርጅት ውስጥ ኖርማል ነው፣ የተለያዩ አመለካከቶች ሊመጡ ይችላሉ። ከአንድ ድርጅት በሽንፈት ተጠርገህ ነው እንጂ ለምሳሌ የኤርትራ የጀብሃን ስታይ መጀመሪያ ሻቢያዎች
ጀብሃ ነው አይደል በሃይማኖት ትግሉን የጀመረውና ሻቢያዎች ይሄ ክርስቲያኑ ኤርትራዊ ብዙ ጊዜ ከሞናርኪው ጋር ይቆም ነበር። በኋላ ላይ የኤርትራ ስነ ልቦናን ምናምን እየሰበኩ ብሔርተኝነቱ እያደገ ሲመጣ ተዋሃዱ። ሻቢያና ጀብሃ ኦልሞስት ጀብሃ ውስጥ ገብተው መስራት ጀመሩ። ሀሳብ ልዩነት ሲኖር በግድያ ምናምን ጠርገው ነው ያስወጧቸው። ወያኔ ውስጥ እንደዚህ ነው የሆነው። ወያኔ ውስጥ ዝም ብሎ ድርጅትን በሪዮት ዓለም ለቆ የወጣ የለም። ተጠርጎ ተሸናንፎ ምናምን ነው የወጣው። በአማራ ውስጥ የሀሳብ ልዩነት ካለ በዛ ደረጃ ያድጋል ብለን አንጠብቅም። ቢኮዝ የኛ ትግል ቤናይን ነው፣ ኮዙም የሚታወቅ ነው። የአማራ ገበሬ ንብረት ተዘርፏል፣ መሬቱ ተዘርፏል፣ በየቦታው እየተጨፈጨፈ እየተፈናቀለ ነው። ነባር ትርክቶቹ የሚታወቁ ናቸው። የርስት የማንነት የግዛት ምናምን ጥያቄዎቻችን ናቸው። የካሳ የፍትህ የአስተዳደር በደል ምናምን ነው። ሶ እነዚህ የሚታወቁ ጥያቄዎቻችንን ይዘን ድርጅት ውስጥ ተፋጠህ ነው የምትቆመው። ተፋጠህ ቆምክ ማለት ወንድማማች አይደለህም ማለት አይደለም። ለክርክር እንዲቀመጡና ሁልጊዜ በሂደት ውስጥ በንግግርና በክርክር ራሳቸውን እያጎለበቱ እንዲመጡ ማድረግ ነው እንጂ በፖለቲካ ስደመድመው ምን ብዬ መሰለ ምደመድመው አሁን ቅድም ያልኩትን ነው ምደመድመው። ማንሲው ይሁን ጥንቅቅ ብሎ የተሰራ ድርጅት አልደግፍም ብሎ መሄድ ማለት ያው ቅድም እንዳልኩ ድርጅት ፍላጎት ማስፈጸሚያ ነው። የፈለገ አካል ፍላጎቱን ያስፈጽምበት ነው። ከአንዳንድ ደጋፊዎች የሚመጣው ጫና አደግፍ ሲልህ ምን ማለት ነው? እኔ ፍላጎቴን ላስፈጽምበት ነው። የኔ ቨርዥን ደግሞ አይ እኔም አማራ ነኝ፣ እኔም የራሴ ፍላጎት አለኝ በዚህ ድርጅት ላሳካና ላስፈጽም የምፈልገው። ስለዚህ በዚህ ድርጅት ውስጥ ጉሮሮ ለጉሮሮ ተናንቀን እንቀጥላታለን እንጂ ትርክት እየተሞራረደ ብልጽግና መሆን የሚፈልገውም የወያኔ ትርክት ምናምን ከገባ እየተሞራረደ አሊያንስም አስፈላጊ ከሆነ እየተከራከርክ እየተሞራረድክ ድርጅት ውስጥ ተናንቀህ ሐሳብህን ታስቀጥላለህ እንጂ ተጠናቆ የተሰራ ድርጅት እንደ ገጸ በረከት ትችላችኋለሁ ምናምን ተብሎ አይወጣም። እኔ ማምነው እንደዛ ነው። መንዚው ጨርሻለሁ። እስኪ ሌሎቻችሁ ቀጥሉበት። ቴንክ ዩ ቬሪ እናመሰግናለን። ሰሞኑን እኛ ቤት ከንግግሩ በኋላ እኔ ብዙ አልሰማሁም፣ ግን ብዙ የተባሉ ቅጆች ግን እያየሁ ነው ሶሻል ሚዲያ ላይ እና ያው እኔ ጋር ሌሊት ስለሆነ ተኝቼ ነበረ እና ጠዋት ስነሳ ቤቶቹ ሊዘጉ አካባቢ ነው ስሰማ የነበረው እና ድንገት እነ ዩሪ ያለፋችሁበት ሃርድ ታይም ሊኖር ይችላል ብዬ አምናለሁ። እዛ ላይ የተነገሩ ንግግሮችን ሪፈር ተደርገው ከሆነ እየተነጋገራችሁ ያላችሁት እኔ ብዙ አልሰማሁም፣ ግን ኤክስፔክት ማድረጋቸው ነገሮች አሉ። ግን እንደው እንዳጠቃላይ እንደ ትግሉ ናውራ ከተባለን አንዳንድ መስተካከል ያለበት ለምሳሌ ድርጅቱ ሲፈጠር የነበረው ትርክት አሁን ከታችም ሲጻፋ ያለሁኝ እኔም ይዤው ከነበረ አመለካከት የተለየ መረጃ ሆኖ ያገኘሁት ይሄ ድርጅት ሲፈጠር የሆኑ ሰዎች ለብቻቸው በይነው ወይም ወስነው መጠው የግል ጥቅማቸውን ለማሳካት ሰርተውበታል የሚል ግምገማ ያለው እኔ ባገኘሁት መረጃ በዚህ ድርጅት ውስጥ ፉሊ ተስማምተው መጀመሪያ መሆኑ ገና ከጥንስሱ ኤክስፔክት ማላረጋቸው ያው እኔ አንዱ ተቃዋሚ ስለነበርኩ ነው በወቅቱ ድርጅቱ የተፈጠረበት መንገድ ማለት ነው። ይሄንን ሀቅ መደበቅ ስለሌለብን መነገር ስላለበት ማለት ነው። አርበኛ ሄኖክ፣ አርበኛ ሳሙኤል፣ አርበኛ አብደላ፣ ዶክተር አብደላ ኢንድሪስ እንዲሁም በአፋጎ ውስጥ ያሉት እና አርበኛ ዘመነ ካሴ ከመጀመሪያዋ ቀን ጀምሮ በእነሱ ፍቃድ እና ስምምነት የተካሄደ ነው። ማንንም ኢንፍሉዌንስ አድርጎ ይሄ ድርጅት አልመጣም። እደግፋለሁ ብሎ የሚያስብ ሰው እና በድርጅቱ የአንድነት ክሬዲት መስጠት የሚፈልግ ሰው ለእነዚህ ሰዎች ክሬዲት ሊሰጥ ይገባል። እኩል እቃወማለሁ ብሎ የክህደት ጥያቄ የሚያቀርብ ሰው ለእነዚህ ሰዎች እኩል ጥያቄ ሊያቀርብ ይገባል። ይሄን መረጃ አለኝ። ስለዚህ ድርጅቱ የሆነ ሰው ወይም የሆነ አካባቢ አድርጎ የሚመጣው ትርክ ተረት ነው፣ አይጠቅምም።
ተስማምተው ፍሮም ዴይ ዋን ሁሉም አደረጃጀት የገቡበት እንደሆነ መረጃ አለ። አጣሩ። እንደዛውም ነው መጥቼ ከተቃወሙ ሰዎች ውስጥ በወቅቱ አንዱ ነው የነበርኩ። ግን መረጃ አለ። ፉሊ ኢንቮልቭድ ናቸው አራቱም አደረጃጀቶች። ይሄ አስፈላጊ ይመስለኛል። ሌላው ለአንዳንድ ወንድሞች ምክር፣ አፋብኃን በምንከላከልበት ጊዜ እኛ የመስታወት ቤት ውስጥ ነው የነበርነው። በጣም በጥንቃቄ ነበረ ለመከላከል ሙከራ ሲደረግ የነበረ። ማጥቃት እንዴት ቀላል እንደሆነ መከላከል እንዴት ከባድ እንደሆነ አይ ቲንክ የምንረዳበት ጊዜ ነው። እኔ ይሄ ድርጅት የመጨረሻው የአማራ ድርጅት ነው ብዬ ነው የማምነው። ቀደም ዩሪ እንዳለው ተሰርቶ ያለቀ ድርጅት የሚሰጠን ሰው የለም። ነገር ግን እንድናጠቃው በሚመስል መልኩ የሚደረገው ካምፔን ይቁም። ጉልበተኛ ምናምን የለም። በአማራ ትግል ውስጥ እንደዚህ አይነት ነገር አይሰራም። በነገራችን ላይ በብርጭቆ ቤት ውስጥ ሰዎችን ማስቀመጥ ይቻላል፣ ግን በዚህ ምን እናተርፋለን? እኔ አሁን ይህን ድርጅት የማጥቃት ሀሳብ የለኝም፣ የመደገፍ ሀሳብ ነው ያለኝ። የመደገፍ ስል ድርጅቱ ሪሊ የአማራ ትግል ፋኖነት በዛ ውስጥ ኢኔብል እና ኢንቦልድ የሚደረግ ከሆነ ፋኖቹን ስደግፍ ድርጅቱን እየደገፍኩ ነው። ይሄ የሚካድ እኮ አይደለም። በይፋ ከዚህ በፊት እቃወማቸው የነበሩ ሰዎችን ወጥቼ የኔ ማር የኔ ሸጋ ወይም የኔ ጀግና ብዬ አልለጥፍም፣ ኦፒኒየን አልሰጥም በጉዳዩ ላይ ምናምን ብዬ ዝም ብያለሁ ብለናል። ብዙ ሰውም እንደዛ አይነት እንትን ያለው አለ። ደግሞ የሚናገር በግልጽ እየደገፈም ነው ብዙ ሰው እውነት ለመናገር። ስለዚህ ድርጅቱ ሲነካ ማለት ድርጅቱ ሲነካ ወይም ድርጅቱ ላይ አስተያየት ሲሰጥ በጣም ዲፌንሲቭ ሆኖ የሚመጣ ሰው ካለ እሱ አትራፊ አይደለም። ራሱን የብርጭቆ ቤት ውስጥ ማስቀመጥና ሌሎች የሚወረውሩበትን ቦታ ነው የሚጠቁማቸው። ዲፌንድ ባደረግን ቁጥር በጣም ወጠን እና ለነገሩ በጣም ተከላካይ መስለን ከታየን እዚህ ውስጥ የኔ እንቁላል የተሻለ ነው የሚል መልእክት አለው። እኔ እንደዛ አይደለም። የማንም እንቁላል በአሁኑ ድርጅት ውስጥ የተለየ ቦታ የለውም። በቃ ይሄ ኮሚትመንት ከአራቱም አካባቢ የተወሰደ ኮሚትመንት ነው። ይሄ መታወቅ አለበት። የተለየ እንቁላል አለ የሚል ሰው ካለ ግን ያን ነው የሚያሳይ ወጦ እና ለዛ መወርወር በጣም ቀላል ነው። ግን እኔ በዚህ የሚያተርፍ አማራ አለ ብዬ አላምንም። ስለዚህ ብንቶና ማለት ሩም ብንሰጥ ለሁሉም ሀሳብ ሩም ብንሰጥ ጥሩ ነው። ሀሳብ የተሰጠን ሰዎች ደግሞ የሚከላከሉ ሰዎች በሙሉ የአካባቢ ኢንተረስት ናቸው፣ ፍላጎት ስላላቸው ነው ብዬ አላምንም። እንደዛ ማለት አይደለም። ግን በጣም እኔ ብቻ ነኝ ጠበቃ ብሎ የሚመጣ ካለ ግን ያ ትንሽ እንትን ነው የሚሆነው። ሌላው የሀሳብ መስጠት አለብን። ድርጅቱ ላይ ችግሮች አሉ፣ ሀሳብ መስጠት አለብን የሚሉ ሰዎች ደግሞ ጄኒዩን እና ኦነስት መሆን አለባቸው ብዬ አምናለሁ። ደግሞ ሁላችንም ማለት ነው፣ ይሄ እኔንም ይጨምራል። በድርጅት ከመፈጠሩ በጊዜ በነበረን መቆራቆዝ ግሬዥ የያዝን ሰዎች። ለዚህ ነው አሁን እኔ መናገር የለብኝም ቂም ይዣለሁ እኮ ነው ያልኩት። እኔ አሁን ወጥቼ ቂም አለኝና አልናገርም፣ ግን መናገር የለብኝም። አንዳንዴ ያ ሊያሸንፍ ይችላል ከሎጂክ፣ እሱ ያ ኢሞሽን ሊመጣ ይችላል እና ኦነስት መሆን ያስፈልጋል። ይሄ ማረገው ንግግር ከሪያሊቲው ጋር ቅርብ ነው ወይስ ካለፈው ቂም የተነሳ ነው የሚለውም ማየት ያስፈልጋል። አንድ ይሄ ማረገው ንግግር ከአካባቢ ጥቅም የተነሳ ነው ወይስ ለአማራ በሚጠቅም መልኩ ነው የሚለውም ማየት ያስፈልጋል። አንዳንድ ከፍየሉ በላይ የተጮህበት አጀንዳ ትክክል ነው ብዬ አላምንም። አንዳንድ የህወሓትን እንቁላል የታቀፉ ሚዲያዎች እንዳሉ አይተናል፣ ሰምተናል። ይሄ የሚካድ አይደለም። ይሄ ግን ፋኖ ውስጥ አለ ብዬ አላምንም። ህወሓት አትገቢም ወይ ምናምን ብለው ቤተመንግስቱ ክፍት ነው ምናምን የሚሉ ጋዜጠኞች እያየን ነው። እነዚህ ጋዜጠኞች የፋኖ ድምፅ ናቸው ወይ? አይዳውት ዛትን አይመስለኝም። መሬት ላይ ያሉ ወንድሞቻችን እናውቃቸዋለን። በዛ ልክ አይመጡ። እነሱን ግን ሰበብ አድርገን ደግሞ ቂም የነበረን ሰዎች ቂማችንን ለመወጣት ዴይ ኤንድ ናይት ድርጅቱ ከህወሓት ጋር ይሰራል ብሎ የሚለው ለቅሶ
ትግል የማፍረስ ነው፣ ድርጅትን አይደለም። ትግል የማፍረስ ስራ ነው እየተሰራ ያለው። ራስ ይቅርታ አማራ ዛሬ በዚህ ሰዓት ሰለሞን ወልደ ገሪማና ዳር ዱይንግ ዳት ኦፊሻሊ ባለቆቻችን አሁን በዚህ ሳምንት ይለቀቃል እያሉ ይፋ ይሆናል እያሉ ነው። ምን ትላለህ? አሁን ግባና ስማ። እኔ ነኝ እንዴ የኪስ ያምጥቼው ነው እንዴ? ሰለሞን ወልደ ገሪማና ሀብታሙ የሱፍ የአንደኛ ክፍለ ጦር የብርጌድ ቃል አቀባይ ነው። ወንድም የቤቱን የከፈተ እሱ ነው። ወደ እሱን ጠይቅ። ወደኛ ተተኩስ ሚዩት አርጋ ሳሚ ድል ይሰጣል። እዚሁ ላይ አሁን ላይ ስላለ በሁለተኛ ስልክ ማየት ትችላላችሁ። ሚዩት አርግ ባክህና አይደክምህም እንዴ? እንዳልከሩ እንድታቀና አማራ ዛሬ ስም እያጠፋ ስለሆነ ምን ጠይቅኛ በምክንያት ነው። እኔ አሁን ስምክን ጠራው እንዴ? እኔ አሁን ማንንም እኮ ጠርቼ አይደለም የተናገርኩት። እኛ ምን ጠይቅ ሰዎች እኛ ነን፣ ይታወቃል። ቀጥል። ወይ መገዳይነት እኔ አሁን ሰለሞን ወልደ ገሪማ እንደ ማስረጃ ይዞ የሚመጣ ሰው እኮ በሳቅ ነው የሚገድለኝ እናንተ። እኔ ግን ማለት የምር ግን አሁን እኮ ሀብቴና ጌታ አስራደ በዚህ ድርጅት ውስጥ አሉ ሳሚ። እና እንግዲህ እነሱን ነው እያማህ ያለው ባይዞ ሌላ ሰው አይደለም እያማህ ያለው። ዝም ነው እንጂ መታገለግለሰብ አይደለም። መረረውም ዋጣው እንትን አለው ከፋኖ ጋር በቀጥታ ይሄ ዝም ብሎ በጣም ፋኖ ጋር እየሰሩ ነው የሚለው ጩኸት ትግል የማፍረስ ጩኸት እንደሆነ ሊወሰድ ይገባል። ከብልጽግና ፕሮፓጋንዳ ማሽን ጋር በጣም ቅርብ ነው ይሄ ንግግር። በጣም የሚያስብ ሰው ይሄን አጀንዳ አምጥቶ በአደባባይ ለሁሉም ሰው ይረጨዋል ማለት አይደለም። ይሄ ማለት ግን ከመሬት እየወጡ አንዳንድ ፋኖንን የሚሉ ሰዎች በቲክታክ በምናምን የሚሰጡትን ሁሉ ሀሳብ ወስደህ በቃ ከህወሓት ጋር እየሰሩ ነው ምናምን የሚለው እሱ ያን ድርጅቱ የማስተካከል ኃላፊነት አለበት። በዚህ በቲክቶክ እየወጣ ሀሳብ የሚሰጠውን ፋኖ ቲክቶክ ላይ ምን ያደርጋል? ወይ የተመደበ ፒአር ሰው ከሆነ አንደርስታንድ አደርጋለሁ፣ የድርጅት አቋም ነው ብዬ ወስዳለሁ። ግን የሆኑ ግለሰቦች ወጣው ስለተናገሩ ከህወሓት ጋር ይሰራል ብዬ ልል አልችልም። ሎጂካልም እኮ አይደለም። ህወሓት ምን አለው ነው ብለን እኮ ማየት ነው። እኛ ትግላችን የሚፈልገው ኤርፖርትና ሲፖርት ነው። ለውጭ ዓለም ሎጂስቲክስም ይሁን ለህዝባችን ድጋፍ የምናስገባበት ኮሪደር ያለው አገር ጋራ መስራት ነው እንጂ የሚፈልግ ህወሓት ኤርፖርት የለው ሲፖርት የለው። ህወሓት ተተኳሽ የለው። በልመና የሚኖር ክሎዝ ቦርደር ውስጥ ያለ አገር ከህወሓት ጋራ በመስራት ምንድን ነው የሚገኝ ጥቅም? ሎጂኩ ራሱ አይሄድም፣ አይገጥምም። ባይዘው ህወሓት ሲፖርት ወይ ኤርፖርት ቢኖረው ኑሮ አንደርስታንድ አደርጋለሁ። ከዚህ አንጻር ነው ሄደው የገቡት እላለሁ። የማይሆን ዝም ብሎ የራስን ትግል የማጥፋት ስራ ነው እየተሰራ ያለው። ይሄ አይጠቅምም። ይሄንን ደግሞ ለሚናገሩ ሰዎች ይሄንን የሚያስጮሁት ሰዎች ደግሞ ከትላንት ወዲያ ካታጎራይዝ እያደረግን ነበረ። ቂም የያዙ ባለፈው ሂደት ትግሉን አይደግፉ የነበሩ የሆኑ መሪዎችን በተጠያቂነት መሪዎች ማየት የማይፈልጉ የአካባቢ ፖለቲካ አቀንቃኝ የነበሩ የሆነ ሰው ከትግሉ ከዛሬ ጀምሮ አመራር አይደለሁም ብሎ የወጣ ሰውን ተከትለው ያኮረፉ እነዚህ ሰዎች ናቸው እየተናገሩ ያሉት። እና ይሄ የሚሸጥ አይደለም። ከህወሓት ጋር ይሰራሉ የሚለው ጩኸት የሚሸጥ አይደለም። ሪያሊቲውን ተናግረናል። ጥር ላይ ፋኖ አንድ ላይ መሆን ሲያቅተው ህወሓት ሄዶ ተለጥፏል ሻቢያ ጋር። አማራ ከኤርትራ ጋር የሚሰራ ከሆነ በአሶሲዬሽን ህወሓት ከጀርባ አለ ከሆነ አንደርስታንድ እሱ ፋክታችን ነው መሬት ላይ። እና ምን እናርግ? እነዚህ ልጆች የተተኮሰባቸው ነው። እነዚህ ሰዎች ጠመንጃ የያዘ ተተኳሽ አለሚት ተተኳሽ ያለው ጦር መጥቶ ነው ጦርነት የሚከፍተው። ይሙቱ ይለቁ ተተኳሽ እንኳ ከሻቢያ ጋር ሰርተው ማግኘት ከቻሉ እና ራሳቸውን ከተከላከሉ ምን ሙቱ ነው? አትኑሩ ነው? ጥፉ ነው? ቾክ ይደረግ ትግሉ ነው? አልገባኝም። እኔ የአማራ ትግል ተወደደም ተጠላ በሁለት መልኩ አፕሮች መደረግ አለበት። ወይ ሁላችን ኮሚትድ ሆነን ያለችንን ሪሶርስ ዕቃ እየሸጠን ቢሆን ፉሊ መደገፍ ያስፈልጋል። እየደገፍናቸው አይደለም። ህዝባችን በግብር በድህነት በምናምን ያለውን ሰጥቶ ጨርሷል። ተተኳሽ ከመሬት የሚለቀም ነገር አይደለም። በሆነ ቴክኖሎጂ ተመርቶ ከውጭ ሀገር የሚገዛ ነገር ነው። ካገዛዙ የምትማርካት የሆነ ቀን ልትጠቅምህ ትችላለች እንጂ በቋሚ ሁኔታ መከላከያ ሆኖ አይመጣም። ስለዚህ የአማራ ትግል ይዘርኛ በጣም መርዳት አለብን። ያለንን ሁሉ
አለበለዛ ደግሞ ከጎረቤት ሀገር የሚገኝ ትንሽ ተተኳሽ ከተገኘ እነዚህ ልጆች በያሉበት ቀበሌ ከምንሻ ጥይት ከመከላከያ ጥይት ራሳቸውን ለመከላከል ሊጠቀሙበት ይገባል። ወጣችሁ ከውጭ ኃይል ጋር አትስሩ የምትሉ ሰዎች ጥፉ፣ ግንባራችሁን ተብላችሁ ተገደሉ እያላችሁ ነው ባይዞ እና ሎጂካል አይደለም። በአሶሲዬሽን ምንከስ ሰዎች መፍትሄ ሀገር አምጡ፣ ስሩ፣ የእናንተም ስራ ነው። ሱዳን መብረር የምትችሉ ሰዎች ብረሩ። የሱዳን ጀነራል ስልኮች ያላችሁ ሰዎች አናግሩ፣ መፍትሄ ስጧቸው። አይ ሌላ ኧረ እንደው ጠንካራ ሀገር ከዚህ ከሚድል ኢስት ካሉ ሀገራት ጋር ደግሞ ዲፕሎማሲ ሰርታችሁ በቂ ድጋፍ የምታመጡ ከሆነ ሻዕቢያም አያስፈልገንም። እኛ እኮ የተቸገርነው እኛም አንደግፈውም፣ እኛም ሳንደግፈው ደግሞ በራሳቸው ጥረት ሲያልቁ እንዲጠፉ ትግሉ ደግሞ እንዳይደገፍ ሲያልቁ እንኳ ህዝቡ ወጥቶ እንዳይከላከላቸው የህወሓት ተላላኪ ናቸው ብለን ደግሞ እናማለን። ይሄ ትክክል አይደለም፣ መቆም አለበት። ከህወሓት ጋር እውነት እየሰሩ ነው ከተባለ ሳሚ ላንተ ሩቅ አይደሉም፣ ለእኔ ሩቅ ናቸው ብዬ አላምንም። ለዮሪ ሩቅ ናቸው፣ ለመንዜው ሩቅ ናቸው ብዬ አላምንም። መደወል ይቻላል፣ ማውራት ይቻላል፣ በውስጥም በማህበርም ደብዳቤ ጽፎ መላክ ይቻላል። ግን ይሄ አይደለም ሪያሊቲው፣ ይሄ አይደለም። ደሊብሬት ነው ይሄ የመጣው ለመበተን ነው። ስለዚህ እኔ ቢቆም ብዬ ነው ማምነው። ይሄ እንትን አይጠቅምም፣ ብዙም አይጠቅምም፣ ብዙም ርቀትም አይሄድም፣ ውሃም አያነሳም። ሆነስትሊ በወልቃይት ጉዳይ ተመሳሳይ እይታ ነው ያለኝ። ወልቃይት የአደባባይ አጀንዳ ነው ብዬ አላምንም። በወልቃይት ጉዳይ አማራው በማይመለከተው በቂ እውቀት በሌለው እየገባ ዱዌል ባያረግ ጥሩ ነው ብዬ አምናለሁ። በወልቃይት መሪዎችም አደራ ምለው ልክ እዚህ አንዳንድ ፋኖች ወጣው በሚዲያ እንደሚቀባጠሩት ሁሉ አንዳንድ የወልቃይት አመራሮችም የሚናገሩትን ንግግር በዝምታ ማለፍ የሚቻሉ ነገሮችን በዝምታ ማለፍ፣ አንዳንድ ነገሮችን ከሌላው ኃይል ጋር ሊያጋጩ የሚችሉ ፕሮቮካቲቭ የሆኑ ንግግሮችን ቢቆጠቡ ጥሩ ነው። የእነሱ ደጋፊ አይደለሁም። እነሱን አካውንተብል የማድረግ ሀሳብ የለኝም። የብልጽግና አደረጃጀት አባላት ናቸው ብዬ ነው የማምነው። ብልጽግና ለብልጽግና ለሚያደርገው ንግግር በጣም ወገቤን ይዤ እሪ አልልም። ነገር ግን እንደ አማራ ኮንሰርን አድርጓቸው አንዳንድ ሰዎች በወልቃይት ጉዳይ ደግሞ አስተያየት ሲሰጡ የምታሳድዱ ሰዎች ነገ ችግር ቢመጣ ብልጽግና አይደለም መጥቶ የሚከላከለው፣ ሌላው አማራ ነው ወጦ ወልቃይትን የሚከላከለው። ፋኖነት ከተበተነ ወልቃይት እንደማይኖር ሁላችንም እናውቃለን። እንኳን ወልቃይት ጎንደርም ባህር ዳርም የትኛውም የአማራ አካባቢ አደጋ ውስጥ እንደሚወድቅ ሁላችንን እንረዳለን። ስለዚህ በዚህ ትግል ውስጥ ያሉ ወንድሞች እህቶች በሚሰጡት አስተያየት ለዘለፋ ለመዋከብ አያገባችሁም ባንዳዎች እየተባለ የሚቀርበው ሀሳብ ወልቃይትን ከሌላው አማራ የሚነጥል ሁለተኛ እኔ አሁን ራሱ ዚስ ዴይስ ኦኬ ብልጽግና የወልቃይት አዳኝ ከሆነ ነገ ለሚመጡ ችግሮች በሙሉ ብልጽግናን ነው የምጠራው፣ የአማራ ህዝብን አይደለም የምጠራው። እንዲህ አይነት ፖዚሽን ይዤ እንድመጣ የሚገፋ ንግግሮች ይቁሙ። ኮሎኔሉ ይዋረዱ ይሰደቡ እያልኩ አይደለም። አንዳንድ የፖለቲካ ዲስከሽኖች ራሱ ሲደረጉ ለምን ተነሳው የምትሉ ሰዎች ይህም አይጠቅምም። እንቶ ዞሮ ዞሮ ወልቃይትም በብስለት መያዝ ያለበት፣ በአዋቂዎች መያዝ ያለበት፣ በቂ መረጃ ባላቸው ሰዎች መያዝ ያለበት አጀንዳ እንጂ በአደባባይ ወጣችሁ እነሳሚ እንደ ትልቅ ሰክሰስ እንደው የትልቁን የፖለቲካ ሴራ የክፍለ ዘመኑ አንደኛ ፖለቲካ አድርጋችሁ ልትነግሩን የምትሞክሩት ጋርቤጅ ፖለቲክስ ይቁም። ከብልጽግና ጋር መስራት ትልቅ ሰክሰስ አይደለም። ግን አይ አንደርስታንድ ሲቹዌሽን መጠህ ግን ልትመጻደቅበት ከሞከርክና የራስክን የወንድሞችህን ትግል ደግሞ ከህወሓት ጋር የሚሰራ ባንዳ ትግል ነው ብለህ ከመጣህ ያም እዛ የምትሰራው ፖለቲካ ጋርቤጅ እንደሆነ ተነግሮህ ነገሮች እንዲስተካከሉ ባላንስ የማድረግ ስራ እንሰራለን ነው የኔ ነጥብ። ሌላው ለድርጅት ተቆርቋሪ ነኝ ለሚሉ እና ቤት ከፍተው ሰዎች የተለየ ሀሳብ ስለያዙ ብቻ ለሚያሳድዱ ሰዎች መልእክቴ እኩል ነው። በዚህ ድርጅት ውስጥ የተለየ እንቁላል ያለው ሰው የለም። እኩል ነው ኢንቮልቭመንታችን፣ እኩል ነው ድጋፋችን፣ እኩል ነው ዕጣ ፈንታችን የሚወሰንበት። እናንተን ጠበቃ እኛን ጠላት ወይም እኛን ጠላት እናንተን ጠበቃ እኛን ጠበቃ የሚያደርግ አፕሮች የለም። ጤነኛ የሆነ ኮንቨርሴሽን እንዲኖር ሩም ሊሰጥ ይገባል። የተለየ ሀሳብ የያዙ ሰዎች ፐርሰናሊ የሚሆን በያዙት የፖለቲካ አቋም መሳደድ አለባቸው ብዬ አላምንም። ይሄ ትክክል አይደለም። ኮንስትራክቲቭ የሚሆነው በጋራ ብንሰራ ነው። ይሄ የመጨረሻ እድል ነው። አማራን የማሻገር የመጨረሻው ሞመንት ላይ ነን። ሁላችንም ለዛ ኮንትሪቢዩት ልናደርግ ይገባል። ቅድም እንደተባለው የ100 ዓመት ቻሌንጃችንን ሪዞልቭ የምናደርግበት የሚመጣውን 100 ዓመት ወስነን የምናልፍበት ትግል ነው። ይሄ ትግል ዝም ብሎ ተራ የልጅ ጨዋታ አይደለም እና
መናበብ አለብን፣ መዋደድ፣ መነጋገር አለብን። ይሄ በጣም ኢምፖርታንት ይመስለኛል። መንዚው እና ቡናዬን ልጠጣ ገና ቡናዬን ሳልጠጣ ነው ድምጼም እንደተሽጎረጎረ ነው። እኔ ሚውት አደርጋለሁ። ይሄ ከጠላትነት የሚነገር ሳይሆን ከወንድምነት ከእህትነት ከምንናገረው ንግግር ተደርጎ እንዲወሰድ የሀሳብ ልዩነት ላለው ሰው ጋር ደግሞ ሙግት እንጂ ጸብ እንደማያስፈልገን ይሄ ማዋካቦች እንዲቆሙ አሁንም ጥሬን አቀርባለሁ። ታንኪዩ ሳሚ። ጨርሻለሁ። እኔ መንዚው ጨርሻለሁ። ሀሳቦችን መሰንዘር ትችላለህ። የተነሱ ሀሳቦችም አሉ። በነዛ ላይም ሀሳብ መስጠት ትችላለህ። ለተሰጠኝ ነው መጀመር የምፈልገው ብዙ ጉዳዮች ተነስተው ይመስለኛል። መጀመሪያም እየተከታተልኳችሁ ነበር። ስትይዙ ከአቋርጬ ወጥቼ ደግሞ ወደ ራስ መኮንን ድምጽ እየተቆራረጠ ነው። አስተካክል። ኤርፎን አሁን ይሰማል? አሁን ይሰማል። አይ ቅድም እየሰማችሁ ነበረ፣ እየተጫወታችሁ ስለነበር በመሀል አቋርጬ ወጥቼ ነበረ። እንደገና ወደ ተመልሳችኋል። ያለፈኝ ነገር ካለ እነዚህም ብለህ ብታነሳልኝ በእነዚያም ላይ የሚሰማኝንና አንዳንድ ነገር አስተያየት መስጠት ፈልጋለሁ። ግን በሰማሁት ላይ እና በወቅታዊ ጉዳዮች ላይ አስተያየት ለመስጠት ያክል አንዱ ከዚህ ከድርጅት ጋር የተያያዘና በዚያውም ከወልቃይት ጋር የተያዙ ነገሮች ዩሪም ሲያነሳ ስለሰማሁት ዩሪ እንኳ በእርግጥ ለተከሰሰበት ክስ ምላሽ እየሰጠ ይመስለኛል። ከዚያ ጋር ተያይዞ ይመስለኛል ያነሳው። እኔም በዚያው ላይ አስተያየት መስጠት ፈልጋለሁ። እኔ አሁን ምንድን ነው ትልቁ ነገር የሆነ አንድ ነገር ሳያድግ ገና ከእንጭጩ መቀጨት ካለበት ከተቀጨ ጉልበት አይወጣም። ሰብሮ ለማስተካከል ብዙ ኃይል አይጠይቅም። ነገር ግን ገንግኖ ከወጣ በኋላና እሱን ለመስበርና ለማድረቅ ጊዜም ሊፈጅ ይችላል። ጊዜም ቢፈጅም ሲሰበርም መልሶ እንዳይጠገን ሆኖ ነው የሚሰበረው። ከወዲሁ ከሆነ ግን በደንብ ለማድረቅ ይመቻል ብዬ አምናለሁ። እኔ አሁን አፋብን የአማራ ልጆች ያቋቋሙት ድርጅት ነው። ይሄ ሀቅ ነው። መቋቋሙም ጥሩ ነው። ተቋቁሞ መቀጠል አለበት ብዬም አምናለሁ። ሲቀጥል ግን ችግሮቹን ካላረመ፣ በአንዳንድ ነገሮች ላይ በአስቸኳይ የራሱን ርምት ካልወሰደ እነዚህ የሚታዩ ነገሮች እየጎለበቱ ከወጡ አፋብን በሁለት አቅጣጫ ዋጋ እንደሚያስከፍለው ምንም አልጠራጠርም። በተለይ ከዚህ ከቲፒኤልኤፍ ጋርና ከኦነግ ጋር በተያያዘ ማለት ነው። እነዚህ ጉዳዮች በተመለከተ ግልጽ አቋም እስካልተያዘ ድረስ ለአማራ ሕዝብ እነዚያ የሚታገልባቸው ነገሮች በግልጽ እስካልተቀመጡ ድረስ አፋብን ከሁለት አቅጣጫ ዋጋ ይከፍላል። የመጀመሪያው በአማራ ሕዝብ ይተፋል። ሲቀጥል በአዲን ኦህዴድ የኃይልና የፕሮፓጋንዳ የበላይነት እንዲያገኝ አድርገዋል። ለዚህም ምሳሌ መጥቀስ ፈልጋለሁ። ለአማራ ልጅ ትልቁና ዋናው ነገር የአማራ ሕዝብ ነው። ለአማራ ትግል ብዬ ነው የማምነው። እኔ ስለማምን ብቻ ሳይሆን እውነታውና ሀቁ ያ ነው። መረጃቸው ራሱ ሕዝቡ ነው። ስንቃቸው ሕዝቡ ነው። ትጥቃቸው ሕዝቡ ነው። የጥላትን አጠቃላይ እንቅስቃሴ የሚነግራቸው የሚያሳስባቸው ሕዝብ ነው። አብሮ ዋጋ የሚከፍለው የሚሞተው፣ የሚራበው፣ የሚጠማው፣ ቤቱ የሚፈርስበት፣ የሚነደው፣ የሚሰደደው፣ የሚፈናቀለው፣ እህሉ ከጎተራ እየተገለበጠ መከላከያ ሰራዊት በሚባል አረመኔ የሚነድበትና የሚቃጠልበት ያ እነሱን የሚቀልብ የእነሱ እናትና አባት ወንድም እህት ወገናቸው አማራ ነው። ከዚህ ያለፈ ማንም አላቸው ብዬ አላምንም። ስለዚህ ለአማራ ሕዝብ ጥያቄና ለአማራ ሕዝብ ፍላጎት መጀመሪያ ተገቢውን ነገር መስጠት አለባቸው ብዬ ነው የማምነው። ከዚያ ይህንን ካላደረጉ ችግር ይመጣል ነው በሕዝብ ዘንድ። ሁለተኛው የአማራን ሕዝብ ሲሸጥ የኖረና አሁንም እየሸጠ ያለ ጥቅሞቹን አሳልፎ የሰጠ የአማራ ሕዝብ እንዲገደልለት በደብዳቤ ሳይቀር ለአብይ አህመድ የጠየቀ ድርጅት ብአዴን በጎን የአማራ ተቆርቋሪ መስሎ መጥቶ ምን የመሳሰሉ ወጣት ልጆችን ሳይቀር አሁን በቅርብ ጊዜ በፓራኮማንዶ ደረጃ ሳይቀር እያሰለጠነ ለምንድነው የሚያሰለጥነው? እነዚያ ከነንትና ጋር ተለጥፈዋል፣ እኔ ርስት ጠባቂ ነኝ፣ የአማራ ተቆርቋሪ ነኝ በሚል ይህንን የተሳሳተ ትርክት በአዳራሽ የሚሆኑ በህዝብ ስብሰባ በተለያየ መልኩ ወደ ህብረተሰቡ
አስርጾ እያስገባ ህዝብን የመክፈልና የተወሰነውንም ወጣት ወደ ራሱ የመውሰድ እድል አለው። ለዚህም ትላንት እሱ አሰልጥኖት የነበረው ኃይል ሳይቀር ካንተ ጋር አልቀጥልም ብሎ የአማራ ፋኖን ትግል ተቀላቅሎ የነበረ የታጠቀ የአማራ ልዩ ኃይል ነበረ። ዛሬ ግን ያ የታጠቀውን አይደለም፣ አዳዲስ ወጣት በደንብ ግንዛቤ ያላቸው ትግልን የሚያውቁ የሚረዱ የሚሞቱለትን ዓላማ በአግባቡ የሚገነዘቡ የምትላቸው ልጆች በፓራ ኮማንዶ ደረጃ በሚሊሻ በምናምን አይደል፣ በፓራ ኮማንዶ ደረጃ ብአዴን እያሰለጠነ ነው ያለው። ይሄ ደግሞ አንደኛ የብአዴን ጉልበት ይጨምራል። ሁለተኛና ብቻ እንደውም የመጀመሪያው የነ ሽመልስ አብዲሳ የነ አብይ አህመድ እቅድ በአማራ ልጆች ላይ በአማራ ምድር ላይ ይተገበራል ማለት ነው። ሽመልስ አብዲሳ ምንድን ነው ያለው? አማራን እርስ በርሱ እናገዳድለዋለን ነው። ያ ፓራ ኮማንዶ የሰለጠነው ይሁን ሚሊሻ ይሁን ሌላው ይሁን ወደድንም ጠላንም እነዚያ ሁሉ የአማራ ልጆች ናቸው። እነዚያ የአማራ ልጆች ከፋኖ ጋር በሚዋጉበት በሚገዳደሉበት ሰዓት የሚሞቱት የአማራ ልጆች ናቸው። ማህበራዊ ቀውስ የሚፈጠረው በአማራ ውስጥ ነው። የእርስ በርስ መገዳደል አማራ ውስጥ የምታውቁት ነገር ነው፣ የሚያመጣውን ጣጣ ማለት ነው። ስለዚህ ያንን የሰለጠነ ብአዴን የሚሰበስበውን ኃይል ወደ ራስህ ለመሰብሰብ የራስህ ኃይል ለማድረግ በህዝብ ደረጃም ያለውን ቅቡልነት በትክክል ለማምጣት በመጀመሪያ ደረጃ ከቲፒኤልኤፍ ጋር ያለ ነገር በደንብ ተደርጎ በግልጽ መቀመጥ አለበት ብዬ አምናለሁ። ዛሬ እኔ ሚዲያ እየሰማው ነበረ፣ ስም ጠቅሼ መናገር እችላለሁ። በሚገርም ሁኔታ ያ ነገር ያደርጉታል አያደርጉትም አይደለም፣ ፍላጎቱን ነው መጀመሪያ ሰው ማወቅ ያለበት። ምንድን ነው የሚለው ነገር ስታይ ስታሊን ምን ሲል እንደነበር ታውቃላችሁ? ምን አለ አዲስ አበባ ላይ ቤተ መንግስት ነው ያለው። እሱን በድሮን ያንን የማድረግ አቅም እንደሌላቸው አውቃለሁ። ያ የሚነዛ ፕሮፓጋንዳ ቢኖረንስ ነው። መጥተውም ደሴ የገቡ ጊዜ መርሆ ቤተመንግስት ልዑል መርድ አዝማች አስፋወሰን ቤተመንግስት ውስጥ ገብተው ምን እንዳደረጉ የምናውቀው ነገር ነው። ፎቶግራፍ አልቀራቸው፣ የሸክላና የተለያዩ ጌጣጌጥ ቅርሳ ቅርሶች በሙሉ አውድመው አፍርሰው ሲወጡ ሁላችሁም በቪዲዮ ተመልክታችኋል። ሌላው ይቅርና የመንግስቱ ኃይለማርያምና የአጥናፉ አባትን ውሻ ሳይቀር ቀዳደው ወጥተዋል። እኔ እሷን እንደፈለጉ ያድርጓት። መንግስቱ ኃይለማርያም ለፕሮፓጋንዳ እዚያ የሰቀላት ውሻ ነች። የፈለገውን ቢያደርጋት ግድ አይለኝም። ይህንን እንኳ ሳይቀር ቀዳድ የወጡ ሰዎች ናቸው፣ በተግባር ያሳዩ ናቸው። ቲፒኤልኤፎች አማራን በተመለከተ ቅዱስ ላሊበላን ያላፈረሱትና ከባድ ጉዳት ያላደረሱበት በዓለም አቀፍ ደረጃ ተጠያቂ ያደርገናል፣ አሁኑኑ ዓለም ተረባርቦ ይዘምትብናል በሚል እንጂ ያዋድሙት እንደነበረም ጭምር ነው የማስበው የምረዳው። ምክንያቱም ደሴ ሙዚየም ገብተው ያደረጉትን ስለማቅ። አሁን ደግሞ በአዲስ አበባ ከተማ ላይ ከጣይቱና ከምኒልክ ወዲህ የጦር አውሮፕላንና ድሮን አይታ ማታ ከተማ ዘንድሮ ይለይላታል ትወድማለች የሚል የሚዲያ የፕሮፓጋንዳ ዘመቻ ተጀምሯል። ስለዚህ ይሄ ሁሉ ባለበት፣ ይሄ ሁሉ እንቅስቃሴ ባለበት፣ ይሄ ሁሉ ፕሮፓጋንዳ በተከፈተበት ጥያቄ ስትጠየቅ አልሰማውም አያገባኝም ብለህ እንደገና ደግሞ ሚዲያ ላይ የመጡ ሰዎች እየዋሩ እየተናገሩ አይኛ የለንበትም የሆኑ ልጆች ናቸው የሚዋሩት ምናምን ብትል መስሚያ የለም ነው። እኔ እስካሁን እስከማውቀው ድረስ ትናንትም አንድ ቤት ተናግሬ ያለው እስከማውቀው ድረስ ይህም በግልጽ መናገር ስለሚያስፈልግ ነው። ሸዋ ውስጥ ያለ የፋኖ አደረጃጀት የፋኖ አባል ነኝ የሚል ብቻ ነው መጥቶ ስለ ጽምዶ ስለምናምን ነገር ሲዋራ ያልሰማሁት። ከጎጃም መጥቷል፣ ከወሎ መጥቷል፣ ከጎንደር መጥቷል። እኔ አካባቢ ምናምን ነገር እንትን ለማለት ይሄ ሁላችሁ የምታውቁት ሀቅ ስለሆነ ነው። መጥተው ተናግረዋል። እንዴት ጠቃሚ እንደሆነ አቅማቸው በፈቀደ ጭምር ለማስረዳት ሞክረዋል። ስለዚህ ይሄ ሁሉ እየሆነ የወገቡን ውሃ ኮዳ እንኳ ለመጠጣት የአለቃውን ፍቃድ የሚጠይቅ ወታደር ህግ ባለበት ስለ ቲፒኤልኤፍ ስለ ወልቃይት ጠገዴ ስለ ራያ የለም ወደፊት እንፈተዋለን ብሎ አንድ ሰው ጥላታችን ቤተመንግስት 4 ኪሎ ያለው ብቻ ነው ብሎ እየተናገረ አይ ስለማያቅ ነው አይ በየዋህነት ነው ቢለኝ አልሰማም። ምክንያቱም እነዚህ አመራሮች በራሳቸው ላይ በስማቸው በምናቸው አንድ ፋኖ ነው የሚል መጥቶ ቢናገር በሳምንቱ ወይ በሁለተኛው ቀን ወይ ታሰረ የሚባል ወይም ሞተ የሚባልም ነገር የከፋ ነገር ካለ ያንንም ልንሰማ እንችላለን። ይህንን ነገር የማይለቁት የማይንትን የማይሉት ሆን ስለሚባል ነው። ይሄ ደግሞ በቀደም እነ ዩሪ በነበሩበት መድረክ ላይ በደንብ ሰምተናል። ምንድነው ባለቆች በፋኖች የማይነገረውን እኮ አለ እኛ መናገር አለብን ተብሎ ሄኖክ ጊዮን ነው ምናምን የሚባለው ልጅ ሲናገር ነበረ። በእነሱ የማይነገረውን እኛ መናገር አለብን። ይሄ ምን ማለት ነው? እኛ የምንናገረው ሁሉ
ከነሱ ተቀብለን ተልኮ ተቀብለን ይሄን በሉ ተብለን አፉ ነው እንጂ የኛ ሐሳቡ ከመሬት የተሰጠን ነው። እኛ አፋችን ብቻ ከዚህ ከአንደበታችን ቋንቋ የምናወጣበት ልሳን ካልሆነ በስተቀር ከዚያ ውጭ በሙሉ የተነገረን ነው የሚል መልእክትን ያስተላልፈው አይደለም። ይህን እያለ ባለበት ሰዓት እኛ እናውቅም እኛ እንደዚህ ነው እንደዚያ ነው የሚለው ነገር እኔ አዋጭ ነው ብዬ አላምንም። አፋብንም እውነት ለመናገር በዚህ መንገድ ከቀጠለ እድሜው በጣም አጭር ነው። በጣም 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 አጭር ነው። በአጭሩ ይቀጫል። በጣም በሚያሳዝን ሁኔታ ምንም ማድረግ አይቻልም፣ ይቀጫል። በሚያሳዝን በሚያሳፍር ሁኔታ ይሄ ሊገጥመው ስለሚችል መስመሩን ቢያስተካክል ቢያርም ጥሩ ነኝ ባይ ነኝ። ያው ወልቃይት ላይ በተደጋጋሚ የተባለ ነገር ስላለ ያው ትላንት የነበረ አቋማችን ዛሬም እንዳለ ነው። ራስ አንድ ጥያቄ ልጠይቅህ። እሺ አፋብን ወይም ደግሞ አሁን የአማራ ፋኖ ነው በወልቃይት ዙሪያ ምን ማለት አለበት ብለህ ታምናለህ አንተ? ኖ እኔ በነገራችን ላይ ስለ ወልቃይት ምናምን ነገር እንዲል አይደለም። አይውልህ ያው ወልቃይትን የምናነሳው አይ ኦኬ ጥያቄው ነው በዚህ ላልከው ያው እንደዛ አየይዥ እንትን ለማለት ፈልጌ ነው። ከህወሓት ጋር ያለውን ነገር ምን ማለት አለበት አሁን የአማራ ፋኖ ብለህ ታምናለህ አንተ? የአንድ የትጥቅ ትግል የሚያደርግ የጥላት ልየታ ማድረግ አለበት። በዚያ የጥላት ልየታ ውስጥ አሁን ታጥቆ ከሚንቀሳቀስ በአማራ ርስትና ማንነቶች ላይ የሚዝት አገር ሆናለሁ እያለ ሲናገር ሳይቀር በቃል አቀባዮቹ በኩል የድርጅት ኃላፊዎች በኩል ሳይቀር በኢትዮጵያ መንግስትና በእኛ በኩል እያለ ነው የሚያወራው። በነገራችን ላይ በፋኖ በኩል አገዛዙ ነው የሚል ነገር ሰምታችሁ የምታውቁት። በኢትዮጵያ መንግስትና በእኛ በኩል ብሎ የሚናገር አደረጃጀት ወይም የፖለቲካ እና የወታደራዊ እንቅስቃሴ ሰፊ ልዩነት ነው ያለው። ኦልሬዲ የኢትዮጵያ መንግስት ካለ ራሱን ሌላ ሀገር አድርጎ ቆጥሯል ማለት ነው። እኔ አብይ የኢትዮጵያ መንግስት ይወክላል እያልኩ አይደለም። ግን አንድ አሁን እነ አማኑኤል እነ ደብረ ጽዮን ሁሉንም ተመልከቷቸው። ከሚዲያ ሰዎች እስከ ፖለቲከኞች እስከ ወታደራዊ አዛዥ በኢትዮጵያ መንግስትና በእኛ መካከል ነው የሚሉት። ይሄ በጣም ትልቅ ፖለቲካሊ ትልቅ ትርጉም የሚሰጠው ነገር ነው። ራሳቸውን ትግራይ የሚባል ሀገር በጭንቅላታቸው ፈጥረው ጨርሰዋል። ለዚያ ደግሞ ማን ምን መጠቀም እንዳለባቸው ያውቃሉ። እነዚህን አካላት ጥላትን በተመለከተ አሁን ቲፒኤልኤፍን በተመለከተ ና ይዋጣልን የሚል ቅስቀሳ እንዲያደርጉ አይደለም። በአማራ ህዝብ ላይ የበደሉ ይሄን ያደረጉ አካላት ዛሬም ከጥፋታቸው የማይማሩ አሁንም ህዝባችን እዚህ ቅርቃርና ችግር ውስጥ በገባንበት ትላንት ወንጀል ሲፈጽሙ የነበረበትን አካባቢ ደግመው ለመቆጣጠርና በዚህ አካባቢ ላይ ፍጅት ለማድረግ እየቀሰቀሱ ነው ያሉት። ከዚህ ድርጅታቸው እንድትቆጠቡ ብለህ ብታሳስብ ለአማራ ህዝብ ይሄ በቂው ነው ብዬ ነው የማምነው። ከዚያ በኋላ ያለው ደግሞ በስራህ እየተለካህ እየታየህ እየተገመገምክ ይሄ ምንድን ነው እየተባልክ እየተጠየቅህ ደጋፊህንም ህዝብህንም ይዘህ ወደፊት ትራመዳለህ ነው። ምንም እኮ በቲፒኤልኤፍ እና በብልጽግና መካከል እኮ ልዩነት የለም። በነገራችን ላይ ቲፒኤልኤፍ አማራ ላይ ያልተኮሰው ድሮን እኮ እጁ ላይ ስለሌለ ነው። አሁን ደግሞ በወሬ ደረጃ ባይኖረውም ይኑረውም አላቅም ነገ ከየት እንደሚያመጣ አዲስ አበባን የጣይቱንና የምኒልክን ከተማ እናወድማለን ብሎ ዛሬ በስታሊን በኩል ነግሮናል። ይህን እንደቀላል ነገር አላየውም። እኔ አዲስ አበባን አወድማለሁ ሲል እኮ ቤተመንግስቱን አፈራርሳለሁ ከንጦጦ ጀምሬ እንደዋለሁ ነው የሚለው አይደለም። ሌላ ምን ችግር አለ? እንዲያውም ከአሁን በፊት አንድ ፋኖ ባነጋገር መንግስት ለማለት ነው ብሎ ዩሪ ምኔን ሲያስተካክለ ነበረ። የት አካባቢ እንደሆነ አላውቅም። ቤተመንግስት አፍርሰን እኮ የሚለውን ነገር ስሰማ አእምሮ ላይ የመጣው ጽምዶ ለካ ይህች ነች ማለት ነው አዲስ የምትለው በስታሊን በኩል የተነገረው በዚያ በኩል ቤተመንግስት እናፈርሳለን። ይሄ በአንድ ውይይት ላይ የተሳ ጉዳይ ሊሆን ይችላል ብዬ እንዳስብ አድርጎኛል። እንደኛ ምን አገባን ስለ አዲስ አበባ የአማራ ብቻ ለምንድን ነው የማያገባ እንዴ? ለምን አያፈራርሱትም ታዲያ? አዲስ አበባ አማራ ያገባዋል እንዴ? ሁሉም ኢትዮጵያዊ ነው፣ ብሔር ብሔረሰብ ነው የሚያገባው። እንዴ ይገርምሻል። እኔ በጣም ቁጥር አንድ ያገባኛል። ከወልቃይት እኩል ነው አዲስ አበባ። በነገራችን ላይ አማራ እኮ አዲስ አበባ አትገባም እየተባለ እግርግሩን እየተባለ ከእንትን እየተመለሰ ነው። ከአማራ እኮ አዲስ አበባ እየገባ አይደለም። ስለዚህ አማራ አዲስ አበባ እንዳይገባ ስለተከለከለ የአዲስ አበባ ከተማ መፍረስ አለበት። አዲስ አበባ ይኸውልህ፣ አዲስ አበባን አፈርሳለሁ ካለ ወያኔ እኔ ማለት ነው ተምር አዲስ አበባ ሸዋ መሆኑን ኖ ይኸውልህ፣ አሁን አማራን አሁን በየቦታው ልትበጣጥሷት ሞክሩ። አማራ እኔ ስንቱ ቦታ ነው ግን ጥልጥል ልታረጉት ሞክሩት። አንዳንድ ጊዜ ፖለቲካውን ኦኬ ታውቁታላችሁ፣ ጥሩ ነው። ግን አዲስ አበባን አፈርሳለሁ ስላለ ያልክ አዲስ አበባ እንዳትገባ ተከልክለሃል። ስለዚህ ይበሉ እነሱ ሲያፈርሱት የኢትዮጵያ ሕዝብ ደግሞ ዝም ብሎ ሳስፈረሳቸው ማየት ነው።
አዲስ አበባ የአማራ ብቻ ነች እንዴ? አዲስ አበባ አማራ ስንቱ ቦታ ነው የሚሆነው? አዲስ አበባ እኮ ሁሉም ኢትዮጵያዊ በሙሉ እኮ ይመለከተዋል ስለ አዲስ አበባ አይደል እንዴ? ኦኬ ርስቱ የአማራ ነው፣ ይሄ ምንም ጥያቄ የለውም። ኦኬ ግን አዲስ አበባን እናፈርሳለን አለ ወያኔ ብለክ ምክንያት ትፈጥርና አብይ አህመድ አዲስ አበባ ኖርም እያለ እየጠረገ እየጨፈጨፈ ታስታውሳላችሁ? ጣናዋ ልጅ ከጎጃም ነው የመጣው። ሚኒሊክና ጣይቱ ሲል ምን እያለ ነው ብለሽ አስቢ። የሚሰራውን ፖለቲካ እኛ ይኸውልህ መንግስት እናፈርሳለን። እኔ የምፈልገውን ነው። እኔ ይኸውልህ አዲስ አበባ ሲሄድ አብይ አህመድ ነው እንጂ የሚያፈርሰው እኛን አይደለም። ይሄን አንዴ ይኸውልህ እኔ አንዳንድ ጊዜ ነው የማወራውን አውቃለሁኝ። ራሴ የምፈልገውን ነው የማወራው፣ የሰውን አይደለም የማወራው። አዲስ አበባን አፈርሳለሁ ስላለ ኦኬ፣ ስለዚህ ኦሮሞዎቹም አዲስ አበባ የኛ ነው እያሉ አማራን እየጨፈጨፉት ነው። አዲስ አበባ መግባታችንም ተብለክ በወሎም በኩል በጎጃምም በኩል በየትኛውም በአራቱም አካባቢ ታፍነሃል፣ አትገባም ወደ አዲስ አበባ። አዲስ አበባ እኮ ያንተ አይደለም ተብለሃል። ስለዚህ አዲስ አበባ ሄዶ አፈርሳለሁ ሲል ይገጥሙታል አይደል እንዴ? በቃ እኛ ማድረግ ያለብን ግን ምንድነው? ፋኖቻችን ያውቃሉ። እዚህ እየመጣችሁ የብልጽግና ለአብይ አህመድ አግዙት እንደዚህ ስላሉ ወያኔዎች ጋር ሄዳችሁ አብይ አህመድ መጥተው ከአዲስ አበባ ከ4 ኪሎ ጎትተው እንዳያወርዱት ተዋጉ ፋኖች ምናምን ከሆነ አላውቅም። በዘመናችን በእኛ በታሪክ በአብይ አህመድ 4 ኪሎ አዲስ አበባ ገብቶ 4 ኪሎ ማስተዳደር ከጀመረ ጀምሮ አማራ እኔ በማውቀው ታርዶ አያውቅም። እየታረደ ነው። ቀን በቀን 20 አማራ 30 አማራ 100 አማራ 200 አማራ እየሞተ ነው። ስለዚህ አዲስ አበባ 4 ኪሎ አብይ አህመድን ጎትቼው አወርዳለሁ ሲል መተክ ስለ አዲስ አበባ እያልክ የኔ አማራውን ስስ ብልት አዲስ አበባ የአማራ ነች ወይም የሸዋ ናት በሚለው ሂሳብ አማራን ማደናቆር አይቻልም። እኔ ትክክል ነው ብዬ አላስብም። ልክ ባለፈ እና እያሌው መንበሩ ለምርጫ ወይም አማራን ወደ ኤርትራ እንዲዘምትለት አውቆ ድራማ ሲሰራ ይሄ ከምርጫ በትግራይ ክልል ውስጥ ሆኖ ምርጫ ይካሄድም እያለ አማራን ሲሸውድና አማራን አብሮ እንዲሰለፈው የሆነ ይሄ ልቡን ኦኬ መሬታችንን ለካ ወደ ትግራይ አላስገባብን ምናምን ነገር የሚል ሂሳብ ይዞ ከአብይ ጎን እንዲሰለፍ የተሰራች ድራማ አለች። አሁን ሰሞኑን መግለጫ ምናምን እየወጣ ያ ድራማ ነው። በነገራችን ላይ አብይ አህመድ አማራውን ለመያዝ የተጠቀመበት ሲስተም አማራን ወደ ጦርነት ልክ ወያኔዎች ባድሜ ላይ አማራን ፊት ለፊት እያደረጉ እንዳስገደሉት አሁንም ከኤርትራ ጋር አማራን ለማሰለፍ የተጠቀማት ሲስተም አለች። ያችን አይነት አካሄድ አብይ አህመድን እንድንደግፍ የምትሄዱበት መንገድ ትክክል አይደለም። 4 ኪሎ ሄዶ የጣይቱንም ማለው የሚኒልክንም እነሱ ወንድ ሆነው ሄዶ 4 ኪሎ አብይ አህመድን ያወርዱት። ኦኬ ጎ ሄድ ወንድ ከሆናችሁ ሞክሩ ነው። እንደዚህ ሲሉ አስፈራን እያላችሁ እየነገራችሁ ኦኬ ስለዚህ ፋኖ ከወያኔ ጋር ሊሰራ ነው እያላችሁ ደግሞ ወደዚህ ደግሞ ፋኖን እየቀጠቀጣችሁ ማይሆን የተጣመመ ፕሮፓጋንዳ ራሳችን ትግል ላይ እየሰራችሁ ሌላም ደግሞ ሌላውን ሰው በተጣመመ መልኩ እንዲረዳ ባታደርጉ ጥሩ ነው ባይነኝ ነኝ። በጣም ጥሩ። በመጀመሪያ ደረጃ አማራ በኦህዴድ በኩል አዲስ አበባ እንዳይገባ ስለተከለከለ ወያኔ የሚተኩሰው ሚሳኤልና ድሮን አግኝቶ አዲስ አበባ ማውደም ይችላል የሚለው ነገር ይሄ ተቀባይነት የለውም። ምክንያቱም ራስ ይቅርታ ቆይ ነው እሷ ነች ያለችው። ዩሪ አንዴ አንተ በቀደም ያወራ ነው። አሁን ለምሳሌ እኔ የፋኖ ላይ ነው የወያኔው አያገባኝም። አቅም ካላቸው ይሞክሩት። አዲስ አበባ ትልቅ ከተማ ነው። ህዝብ ተጠቅጥቆ የሚኖርበት ከተማ ነው። ህዝብ ነው የሚጨፈጭፈው አዲስ አበባ ላይ። ስለዚህ በኢንተርናሽናልም እሱ አያገባንም። ወያኔዎች ያሉትን መግለጫ አሁን አያይዘን በእኛ ድርጅት ዙሪያ ድጋፍም ተቃውሞም ፍሬም ማድረጉ ትክክል አይደለም። የፋኖውን ከሆነ አንተ ታብራራዋለህ። እኔ ግን ልክ ነው ብያለሁ። የፋኖውን በተመለከተ ግን ቤተመንግስት እናፈርሳለን ነው አይደል? በስህተት ነው ያለው። ቤተመንግስቱ የኛ አሻራ ነው። ቤተመንግስት አገዛዝ እናፈርሳለን ነው፣ ስርዓት እናፈርሳለን ለማለት እንደሆነ ፖለቲካ የምንረዳ ሰዎች እኔም አንተም በደንብ ይገባናልና አንዳንድ ጊዜ በሚጠቅም መልኩ ያው ስለሚገባህ ማለት አሁን አንተ ቤተመንግስቱ ጋር ጸብ የለውም። አማራ የሚኒሊክ አሻራ ነው ምን ብሎ ሄዶ በሰላም ሀገር ቤተመንግስቱን ያፈነዳደዋል። ስርዓት እናፈርሳለን ፋኖቻችን ካድሬ አይደሉም፣ ስልጠና የወሰዱ አይደሉም፣ በፖለቲካ ዝግጅት አድርገው መጥተው የሚያወሩ አይደሉም። በቃ ህዝቡን በንጹህ ልብ ስለሚወዱ የወጡ ሰዎች ናቸው። እኔም አንተም እናውቃለን። ስርዓት እናፈርሳለን ለማለት ያሉትን
እንደው እንዲህ አይነት ካፒታላይዝ አድርገን ራሳችን ላይ ፖለቲካ ባንሰራ ለማለት ነው። ቀጥል ግን ይቅርታ እሺ ስላቋረጡ። አይ ችግር የለውም ዩሪ። ምን መሰለህ እኔ ይኸውልህ የአማራን ትግል እኮ የምንደግፈውና በርታ የምንለው እኮ ለአማራ ስለሚጠቅም እንጂ አማራን ስለሚጎዳ አይደለም። ነገር ግን አንድ ትግል በሆነ መስመር ከተጠለፈ በጥላት እጅ ከወደቀ ጥላት የሚለውን ነገር ከመፈጸም ወደኋላ አይልም። ምንም እኮ አሁን ሰሞኑን ራሱ አንተም አንድ ቪዲዮ አይታል ብዬ የትምህርት ቤት መጽሐፍ ደርድሮ መጽሐፍ ላይ ቆሞ ከዘራ ይዞ የሚጨፍር ፋኖ ነኝ የሚል አላየህም? ማን ነው አሁን እሱ አማራን እየጠቀመ ነው? ያን የሚያደርገው ሰውዬ ሲያቃጥል ሲያነድ ሲበትን አላየህም? ምንም እሱን ነገር ቶ አንዳንዱን በራሳችን ፖለቲካ ሰርተን ለጣት ግብአት አናድርግ። ስላነሳው እኮ ነው። ለምን መሰለህ እኔ ያንን ማንሳት ፈልጌ አይደለም። ደግሞም ቢነሳም ያለበት ነገር መታረም አለበት። ቆይ ራስ ቆይ እሱን ዝለለው። እኔ አንድ ጥያቄ አንተ ልጠይቅህ። አሁን አንተ እንድትመልስልኝ ቀጥተኛ መልስ እንመልስልኝ የምፈልገው ፋኖ አሁን ህወሓቶች ወደ 4 ኪሎ ሄደን ብልጽግናን እንገጥማለን ቢል ፋኖ ነው ይከላከላል? አንዴ የሆነ ድምጽ ገብቶ አልሰማሁም፣ ድገመው እስቲ። አሁን ለምሳሌ ህወሓቶች 4 ኪሎ እንሄዳለን ብለው በእኛ መሬት ላይ ባይሄዱ በአፋር መሬት ላይ ለምሳሌ ሄዶ 4 ኪሎ እንገባለን ቢሉ ፋኖ ይከላከላል? ሄዶ አፋር ሄዶ አይከላከልም። ምክንያቱም አፋርን ሄዶ የመከላከል ግዴታም የለበትም። በዛ አይደለም ወደ አዲስ አበባ ሄዱ ፋኖ ይመልሳቸዋል ነው። በዛ በአንድ አቅጣጫ እኮ በአፋር በኩል ነው አሁን እየጠየቀኝ ያለው አይደል? ቆይ አዳምጠኝ። እኔ አዲስ አበባ ውስጥ አሁን ገብተን ስርዓቱን እንቀይራለን ብለው ቢዋጉ ፋኖ ይከላከላሉ? ሄዶ በመጀመሪያ አዲስ አበባ ከመሄዳቸው በፊት እኮ ወደ አዲስ አበባ ለመሄድ የሚመጡበት ቦታ ነው የሚወስነው። አሁን ቅድም የጠየቀው በአፋር በኩል ከሄዱ በየትም እሺ እንደዚህ ላድርገው ጥያቄው። በየትም ይሄዱ አዲስ አበባ ላይ ሄደው ስርዓቱን ቀይረን ቤተ መንግስቱን እኛ እንቆጣጠራለን ቢሉ ፋኖ ይከላከላሉ ነው? አሁን ቅድም ያልኩ ነው። አዲስ አበባ ስለመሄዳቸው አይደለም መጀመሪያ የምናወራው፣ አዲስ አበባ የሚሄዱበትን ቦታ ነው። ልንገር በደንብ እንትሉን ቀደምዬ አሁን የቴመር ንግግር እንትን ሌላ ነው። እኔ ግልጽ አደርግልሃለሁ። ቆይ ሌላ እንትን እየሰጠ ነው ንግግሮችን ወደ ሌላ ነገር እንዳናዞራቸው ብዬ ነው። እሺ ቀጥል። በመጀመሪያ ደረጃ ፋኖ ራሱ አዲስ አበባ ሄዶ ቤተመንግስት ተቆጣጣሪ ነው አይደለም? ስለዚህ ህወሓት ሽንፈቱን የሚጀምረው ህወሓት አዲስ አበባ ሄዶ ቤተመንግስት የሚቆጣጠር ከሆነ ችግር የለብኝም ካለ እዚያ ጋር ያበቃለታል ማለት ነው። ከዚያ ሲቀጥል ሁለተኛው ባልከው ላይ ወደ አዲስ አበባ ለመሄድ በአማራ አካባቢዎች ላይ ቲፒኤልኤፍ እስካልመጣ ድረስ በአፋር በኩል ይሁን በሌላ በኩል ሄዶ ቢዋጋ ለፋኖ ድል እንጂ ሽንፈትም ድክመትም አይደለም። ሁለቱም ጥላት ናቸው። እርስ በርስ በተዋጉ ቁጥር ይደከማሉ። ቲፒኤልኤፍም በዚያች ባንድ ቀዳዳ ውስጥ ሄዶ አዲስ አበባ የመግባት እድል አይኖረውም። ይመታል፣ ይሸነፋል፣ አቅሙን ያጣል ማለት ነው። ይሄ ደግሞ ሁለቱም ከአማራ አንጻር ሁለቱም የአማራ ጥላቶች ናቸው። እነዚህ ሁለቱ የመዳከምና እርስ በርስ የመቆሳሰል አቅም የማጣት ኃይል የማባከን የሞራል ልሽቃና ወዘተን እንደዚህ ነው የሚገጥማቸው። ስለዚህ እሱ ችግር የለውም በዚያ በኩል ይመጡ። ነገር ግን ለምሳሌ አሁን በቀጥታ በወሎ በኩል አድርጎ በሸዋ በደብረ ሲና በለው ወይ በመርሃ ቤቴ በኩል በዚያ በኩል ልምጣ ካለ አዎ በደንብ አድርጎ ኃላፊነት አለበት ፋኖ። ቲፒኤልኤፍን የሚያስገባው እሱ የት ሊገባ ነው? አንደኛ ቲፒኤልኤፍ እዚያ ቦታ ላይ በሚዲያቸውም ሲነግሩ በአክቲቪስቶቻቸው በኩል ሲናገሩ የምንሰማው ውጊያውን ከትግራይ አስወጥተን ሌላ ቦታ ላይ እናደርጋል፣ ውጊያ እናርቃለን ነው። ይሄ ደግሞ ደብረ ጽዮንም የአማራ ህዝብ ውጊያ ወደኛ እንዳይመጣ አርቅ ብሎ በቀደም በትግርኛ ተናግረዋል። ያ ማለት ያንተ አካባቢ ጎንደር የሚሆን ወሎ የሚሆን ሸዋ ወይም ከተቻለ እስከ ጎጃም ድረስ ያ የጦር ስታሊን ዛሬ የተናገረውን ካል ይሄ አዲስ አበባ ከመግባት ከምን ጋር አይደለም። ቲፒኤልኤፍ ቅድም እኮ ተናገርኩ እኮ ደሴ በገባ ጊዜ መርሆ ቤተመንግስት ገብቶ ባለፈው አወደመ፣ ቅርስ አወደመ። አሁንም ታርጌታቸው አንደኛ ቅድም እኮ አልኩ ምን አዲስ አበባ ላይ እንተኩሳለን ማለት ምን ማለት ነው? አዲስ አበባ ላይ እንተኩሳለን ማለት እኮ የጦር ቤዛ አለ? ምን አለ አዲስ አበባ ላይ? ምንም የለም። አይ ቲንክ ሄድኳርተሩ አዲስ አበባ ነው። ሄድኳርተሩ ብሔራዊ ቲያትር ጋር በጣም ዘመቻ መምሪያው አዲስ አበባ ነው። እና በአብዛኛው መዋቅር የኦህዴድ ጽህፈት ቤት ዘኦሮሚያ ምናምን ብዙ ነገር የተከማቸበት ነው።
ምን የተከማቻለ ምን አሁን ለምሳሌ መከላከያ ሚኒስቴር መስሪያ ቤት ውስጥ ምሳሌ ነው ኮምፒውተር ያለው ሌላ ምን አለ? ቆይ ምሳሌ ነው የምነግርህ እኮ ይኸውልህ፣ እንዴት ኮምፒውተር ማለት የመከላከያ ሰርቨሮች፣ የደህንነት ነገሮች፣ ብዙ ነገር እዛ ውስጥ አሁን ምንም የለም ብለህ ነው የምታስበው? አዲስ አበባ ያለው ሄድኳርተር ውስጥ ከጦር መሳሪያ ጋር የተገናኘ ነገር ምንም የለም እዛ አዲስ አበባ ላይ። ለምሳሌ ወያኔዎች አዲስ አበባ ሲገቡ በቅሎ ቤት ያለውን የጥይት ማከማቻ ነው እኮ አፈርድሜ ያበሉት አይደል? በዩቲዩብ ምናምን ገብተህ ብታይ የበቅሎ ቤት ፍንዳታን እስኪ ጎግል አድርገህ ይኸው። አዲስ አበባ ገብተው እኮ ሲቆጣጠሩ ከዚያው ነው አይደለም? ከተማው እኮ ከዛውም ሊሆን ይችላል። እኔ ያልኩት ምንድን ነው አሁን እኔ ምን መሰላችሁ፣ አንዴ ናሬቲቭ ለማስተካከል ነው ሳሚ። ወያኔ ሚስ አንደርስታንድ አድርገዋል። ዩሪ ቆይ ወደዛ ሳንሄድ ከዚህ አጀንዳ መውጣት አለብን እኮ እኔ እሱን ይኸውልህ፣ ቆይ አንዲት ነገር ልበል ያለውን እችን ልንገርህና ትሄዳለህ። እሺ መኮንን ማለት የፈለገው አንደርስታንድ አድርገህ ከሆነ የእነሱን አጥንት ሰብሮ የገባ ጥላቻ የት ልክ እንደሆነ ነው። አዲስ አበባ አብይ አህመድን ታርጌት ለማድረግ የአብይ አህመድን ቤተመንግስት አላሉም፣ የሚኒሊክና የጣሃይቱን ያሉ። ይሄን ከምን አንጻር እንዳሉት ነው የሚረዳ። በቃ እኔን ካወቃችሁ እለፉት። በቃ ራስ መኮንን ማብራራት አይጠበቅም። ወንድም አለም እኔ እኮ ነው ደጋግሜ ቆይ አንዲት ነገር የጣሃይቱን ከተማ የሚኒሊክን ከተማ ያሉ ጥላቻቸው ያለው ለማለት ነው እንጂ ለምን አብይ አህመድን የሽመልስ አብዲሳ ለምን አላሉ? ለምን ተመጥሩ አላሉም? ጥላቻቸው የት ድረስ ነው የሚለው የሚታየኝን አንድ ፖይንት ልስጠውና ለራስ አሁን ይሄ የቅድሙ የፋኖ በቃ አገዛዝ ነው ምንጥለው። ግን እኛ ዛሬ የኤርፎርሳችን የበላይነት ቢኖረን ወይ ሌሎች ነገሮች ቢኖሩ አብይ አህመድ ባደማን ቦታ ላይ ሄደን እናደማዋለን። ግን ሲቪሊያን ካዡዋሊቲስ እና ይሄ ታሪካዊ ነገሮቻችን እንዳይጎዱ እናደርጋለን እንጂ ከዛ ውጪ እሺ የኛን እንቶ እኔ እንደውም አላስፈላጊ ምሳሌ ነው። ወያኔዎች በአማራ ክልል መሬት ላይ እኔ እንዲያልፉ አላምናቸውም። አይ ዶንት ትረስት ወያኔ። በሌላ መልኩ ሄዶ አብይን ከተዋጋ ይዋጋ። አንተ እንዳልከው 4 ኪሎ ግን የምገባው እኔ ነኝ። ቅድም አንተ እንዲያልከው አንተ መስመር ወያኔ 4 ኪሎ ገብቶ አንተ የት ልገባ ያልከው በጣም የምገዛው መስመር ነው። ለምሳሌ ሻዕቢያዎች አዲስ አበባ ያለውን መንግስት እናፈርሳለን ይላሉ። ሻዕቢያዎች ሰልፍ ዲፌንስ እንጂ መንግስት ማፍረስም በቦታው መቀመጥም የምንችለው ግን እኛ ነን አይደል? ሻዕቢያዎች ምንድነው ብዙ ጊዜ ትርክታቸው አዲስ አበባ የሚቀመጠውን ፓፔት መንግስትን መርጥና አማራው አህዳዊ ስለሆነ ስልጣን ላይ ካስቀመጥ ነው መልሶ ይወጋና የሚል አሁን ሰሞኑን ሲያወሩም ስለሰማኋቸው እኛ አዲስ አበባ የሚገባውን ኃይል እንቆጣጠራለን እኛ ስለሆንን በዚህኛው ዙር እኛ ካልገባን ስለሚያከትምልን ማለት ነው። ነገር ግን ወያኔዎች ደግሞ እንግዲህ እጃቸው ላይ ወርቅም ሻውጣው ምናምን ያገኙት ነገር ካለ አላውቅም፣ አዲስ አበባ ላይ ጥቃት ቢፈጽሙ ያለውን ፍጥጫ ዓለም አቀፍ ያደርገዋል። አንደኛ ሲቪሊያን ላይ ነው ጉዳት የሚያደርሱት፣ እነሱም የሚያወራርዱት ሂሳብ ይኖራሉ። ሁለተኛ አዲስ አበባ በመነካቱ የጦርነቱ አውድ ኮምፕሊትሊ አንድ ደረጃ ኤሊቬት ያደርጋልና እንዲህ አይነት ቀውስ ውስጥ ከገቡ ይግቡ፣ እኛ ምን አገባን? ወያኔዎችና አብይ ስለሚያካሂዱት አይነት የጦርነት አይነት በእርግጥ ህዝባችንን የማይነካ እስከሆነ አዲስ አበባም ህዝብ አለን ምናምን፣ ግን የጦርነቱን ደረጃ ከፍ አድርጎ ወደ ቀውስ የሚከታቸው ከሆነና አንዳቸውን ዝፍቅ ወዳለ ወንጀል የሚከታቸው ከሆነ እንደው በዛው ይዘው እሺ፣ አንተ መልሰው በቃ እንደውም ያንተን እድል ስለሆነ ፌር አይሆንም። ቀጥል። እሺ፣ እኔ በዛው እሺ፣ ይኸውልህ አንደኛ ወያኔ ወደ አዲስ አበባ ምንም አይነት ነገር መተኮስ አይችልም። ምን አለውና ነው አዲስ አበባ የሚተኩሰው? አዲስ አበባ ሲተኩስ የሚተኩሰው አንድ ህዝብ ላይ ነው፣ 2 ቤተመንግስት ላይ ነው። ቤተመንግስቱን ደግሞ ምንም እንኳ 27 ዓመት ስልጣን ይዞ ቢኖርበትም አሁን እንዲወድም እንዲፈርስ ይፈልጋል። ያንን ታርጌት ያደረገ ስራ ነው የሚተኩሰው። በነገራችን ላይ እንደ አማራ ብትጠይቀኝ ለምሳሌ የአየር ኃይል እጃችን ቢገባና የድሮን የመተኮስ አቅም ቢኖረን ደብረ ዘይት ነው ዋና የአየር ኃይል ማዘዣው አይደል? ያንን ደብረ ዘይትን አየር ኃይል ስላለ ብዬ ቢልዲንጎቹ ምናምን አላፈራርስም። መንደርደሪያዎቹን መነሻዎቹን መሰረተ እኮ በጃንሆይ እኮ በቀዳማዊ ኃይለ ሥላሴ ዘመነ መንግስት እኮ ነው። ታሪካዊ ነገር እኮ ያለው እኮ ነው። ዝም ብለህ
ዝም ብሎ አየር ኃይል የምንለው ነገር እኮ አይደለም። ብዙ የራሱ የሆነ ነገር ነገ የሚጎበኝ ነገ የሚታይ አባቶቻችን የሰሩት ብለን የምንኮራበት የምንመካበት ነው። ያ እንዲፈርስ አልፈልግም። ደብረ ዘይት ብትል ማነው ደብረ ዘይት፣ አዲስ አበባም በተመሳሳይ መልኩ በጨበጣ በልዩ ኮማንዶ ውጊያ ገብተህ የጥላትን አንገት እያነክ ስትቆጣጠር እዚያ ውስጥ የምታደርገውን ነገር ልታደርግ ትችላለህ። በተቋማትና በቢውልዲንጎች ላይ በቅርስና በታሪካዊ ነገሮች ላይ ግን እርምጃ ሲወሰድ ወያኔ እስካደረገው ድረስ የዓለም አቀፍ ጫና ያመጣልኛል የሚለው ነገር እኔ እሱን አልገዛም። ዓለም አቀፍ ጫና የሚያመጣው ከወያኔ አንጻር እንጂ ከፋኖ አንጻር አይደለም። ሲጀመር አንተ ራስህ አሁን ለምሳሌ አብይ አህመድና ስራ አስፈጻሚዎቹ ስብሰባ እያደረጉ ጥብስ ኢላማ ብታገኝ እንደ ሚሊተሪ ትግል ውስጥ ካለ ማለት ነው ቦታው ይወስናል። ዛሬ እኮ አያቶላውን እኮ የገደሉት እኮ እስራኤሎች ስብሰባ ላይ ቁጭ ብለው እኮ እንደ ሲቪሊያንስ እንዳሉ ባለቤቱም አብራ እንዳለች ያውቃሉ። እኔ ጥያቄ አለኝ። ዋሽንግተን ግን ለነገሩ ፊክቲሽስ ይሆናል እዛም ላይ ስላልደረስን ጭቅጭቁ እንደው እኮ አንድ ላይ አይሚን አውድ እንዳይሰት ነው። እሺ ቀጥሉ። አሁን ጥያቄው አሁን እኔ ሲመስለኝ አሁን ትግሉ ስልጣኔን የማስቀጠል ያለማስቀጠል ምናምን አይደለም። ትግሉ የነበረን ነገር የማቆየት ያለማቆየት፣ እድለኛ ሆኖ በጦርነት የሚቀጥሉ ነገሮች ካሉ ይቆጥላሉ። እድለኛ ከሆነ ካልሆን ግን በዋነኝነት ህዝብ የመኖርና ያለመኖር ነው። ከህንፃም ከመንገድም ከመንደርደሪያ ከምትላቸው ከፎቶ ከምንም ነገሮች በፊት መጀመሪያ ህዝብ ነው የሚቀድመው። የመኖር የህልውና ትግል ይገጥማል። የመጀመሪያው ነገር እሱ ነው። ስለዚህ አሁን አንተ በጣም ጦርነቱን የሆነ የህፃን ልጆች ያደረገው በነገር እንደሱ እያልክ ዝቅ አድርገህ እንድትናገር አንደኛ እሱ መብትም የለም። ኖ አይደለም። ኢራን ከኢትዮጵያ የበለጠ እሱን አስተያየትን በኋላ ስጥ። የራሴን ሀሳብ ልጨርስ ልጠይቅህ ነዋ። ምክንያቱም ለምሳሌ ቅድም የጎንደርና የጎጃም የሸዋ ምናምን ስለ ወያኔ ሲያወሩ ሰምቻለሁ። የሸዋ ፋኖች ሲያወሩ ግን አልሰማውም ብለህ ከፋፋይ አጀንዳ አምጥተህ ምንን የከፋፈልኩት? እውነት እኮ ነው። መጥፎ የሆነ ከፋፋይ አጀንዳ ተወርቷል አልተወራም? አላውቅም። በቃ ካላወቅህ አንተ ሁሉንም ትከታተላለህ። መሰክሩ ሰዎች አሉ። ኖ ስታፕ ኢት። አየህ አላማው ማለት ነው። ቆይ እንትን እንዳይሆና ይህ ክርክር እንዳይሆን ላፊ እንዳትነካከር ክርክር ሳይሆን የገባሁት ለምን መሰለህ መንዚው ይኸውልህ አሁን ድርጅት አለመደገፍ ድርጅቱ ላይ ጥያቄዎች ማንሳት ትክክል ሆኖ ሳለ እነ ከሌ የሚባሉ ፋኖች ለወያኔ እንደዚህ አይነት ነገር ይላሉ። መጥቶ አውርቷል። ከዋራስ ግድ ከሸዋ ማካተት አለበት ሰው ከሌ ድርጅቱ ደካማ ነው ብለህ እኮ ቆይ እሺ ከሸዋ መጥቶ ካላዋራ ግድ ከሸዋ ማካተት አለብኝ? ከባድ ሰው ነህ የምልህ ለምን መሰለህ አንተ መጀመሪያ ድርጅቱን ነው መተቸት ያለብህ። ነገርኩህ እኮ ከየአካባቢው ያሉ በዚህ ነን ያሉ ሰዎች ድርጅቱን ትተቻለህ እንጂ አንድ ነገር የሚባል ቆይ ልንገርህ ነው። እኔው ለአንደኛ የራሴ ስራ ነው ተሬ ልጨርስና በራስ እንትን ትላለህ። ሁለተኛ ሲቀጥል የሆነ አካባቢ መካተት የለበትም። በብአዴን ውስጥ ለምሳሌ የጎንደር የጎጃም የወሎ ሰዎች ናቸው ሸዋ ድርሻ የለውም ቢባል ምን አይ ብአዴን ሸዋማ ለብለህ ልትናገር ነው? እኩል አይደለም። እነግርሃለሁ በትክክል እኔ እልሃለሁ። ለምን ነው የምትለኝ? ቆይ አየኸው አሁን ከባድ አንተ ራሱ ብአዴን ነው የምልህ። ይኸውልህ እንደዚህ እኔ እኮ ሰው የሚያቀኝ እኮ ነው ብአዴን እንዳልኩኝ። ቆይ ሀሳብ ግን ብአዴን ነው። እኛ የአማራ ክልል ለምሳሌ ሸዋ ላይ የሚደረገው እንቅስቃሴ በብአዴን የተጠረነፈ ነው ብለን ህዝቡ በብአዴን ሰንሰለት ውስጥ ያለ ነው፣ መከራ ውስጥ ያለ ነው፣ ለበርካታ ዓመታት ብአዴን እያስለቀሰው ያለ ነው ብለን እንደሌላው አማራ ነው የምናስበው። አንተ የኮታ ጉዳይ ነው የሚያሳስብህ። ቆይ በሸዋ ኮታ እንደውም በብአዴን የስልጣን መዋቅር ውስጥ ያልገባ እድለኛ ነው። እኛም የምንለው እሱ ነው። ግን አላልክም አንተ አሁን ምን አልከኝ? ኢቭን የኮታ ውድድር ውስጥ ራሱ ስላልገባ ብለህ አዘ ለብአዴን ስልጣን ሲታገል የሚውለው ማን እንደሆነ እኮ እናውቃለን እኮ አይደል? ምን ይሄ ውሸት ነው? ለምን ታናግረኛለህ? ቆይ ተረጋጋ። አየሁ አንተ ብአዴን አሁን በእርግጠኝነት ብአዴን ዘር የለኝም። ሞሽ ቆይ እባካችሁን እንደዛ አይነት ንግግር በቃ ይቀርና ቆይ ራስ ያጠቃልና ሞሽ ተራህን ተጠቅመህ ከዛ ሀሳብ ብትሰጥ በዚህ ላይ አታንተርሳ ራስ አጠቃላይ አንደኛ የሆነ እንትን ውስጥ ያሉ ሰዎች መተው ሲናገሩ ጥፋታቸውን መጀመሪያ አክሰፕት አድርገው ብሎ መቀበል ነው። ከዚያ ሲቀጥል ከሆነ አካባቢ ደንቆሮ ተሰብስቦ ስላወራ ከዚያም አካባቢ ደንቆሮ ካልፈለኩ ብሎ አንድ ሰው መናገር የለበትም።
አካባቢው ያለውን ደንቆሮ መቀጥቀጥና ማረቅ ነው ያለበት። ማስተካከል፣ ማስተማር፣ ማንቃት ነው ያለበት። እኔ ከሆነ ቦታ ላይ በግድ እዚያም ጋር ደንቆሮ ልፈልግ የሚባል ነገር ይሄ አያስኬድም። ሲቀጥል የቅርስ የማቆየትና የማስቆየት ትግል አይደለም የምናደርገው። በደንብ ታደርጋለህ። እንኳን በሀገር ውስጥ ውጊያ አይደለም ከኢጣሊያ ጋር በተደረገው ውጊያ ቅርሶቻችን የማቆየት ትግል ተደርጓል። ይህን እኮ ጠንቅቀህ ታውቃለህ። ምን አሁን ወያኔ ወደ ጎንደር ቤተ መንግስት ቢተኩስ ችግር የለውም ምናምን ነገር ልትል ነው? ብልጽግና ቢተኩስ ጎንደር ቤተ መንግስት ላይ በአፄ ፋሲል ጊዜ የተሰራ ረጅም ይሄ የውጭ ቱሪስት የሚጎበኘው ማንነታችን መኩሪያችን እሱ ይውደም፣ እኔ ያለብኝ ስልጣን አብይ አህመድን የማውረድ እንጂ ነፍስ የማቆየት እንጂ ቅርሶቹ ቢወድሙ ችግር የለውም ልትል ነው? አትልም። የማይሆን ነገር ስንት ነገር የምናውቀው ነገር እኮ አለ። በኢጣሊያን ወረራ ጊዜ ጌቶቹ መትረፍ እንዳለባቸው ስንት ትንንቅ እንደተደረገ ጎንደር በተወሰነ መልኩ ምሳሌ ማንሳት ፈልጋለሁ። ጎንደር በተወሰነ መልኩ በእንግሊዝ አየር ኃይል ቤተመንግስቱ ከአንድ በኩል ተመቶ በንጉሱና በእንግሊዞች መካከል እኮ አለመግባባት ነበረ። እንዴት ታፈርሳላችሁ የሚል ማለት ነው። በዛ በጭንቅ ቀን በውጭ ወራሪ በፋሽስቶች እጅ እንኳ ማንነታችንን የማቆየት ትግል ተደርጓል። እንኳን ዛሬ ይቅርና ማለት ነው። እንደዚህ አይነት ነገር እያደረግን እያጣጣን አዲስ አበባ ላይ ማንም ከተኮሰ ችግር የለውም፣ አይሰራም እንደሱ አይነት ነገር። በብአዴን ውስጥ ደግሞ ድርሻ የለኝም ብዬ አይደለም፣ በጣም ነው የምኮራው። በነገራችን ላይ ልንገርህ፣ ሸዋ በብአዴን ተገፍቷል ሲባል እንደውም አንዳንድ ሰዎች ሲናገሩ ኩራት ነው የሚሰማኝ ነው የሚል። አድርባይነትና ተንበርካኪነት ምን የሚያታግል ምን የሚያሻማ ነገር አለ? የነገርኩ ከዚህ አንጻር ነው። ሰው ሪያሊቲውን እንዲናገር ገፋፍቶ እውነት እንዲዋጣ ማድረግ የለባችሁም። ከዚህ አንጻር ነው የተናገርኩት። ከፋፋይ ነው ምናምን ነገር እና ከዚህ ራስ አንድ ጥያቄ ነው እንደው ግልጽ ያልሆነልኝ። አሁን ለምሳሌ አብይ አህመድ የሚያደርገው ቅርስ ያለበት ቦታ ላይ ከሆነ አብይ አህመድ አይያዝም ወይም ደግሞ ፋኖ ምንም ማድረግ የለበትም ማለፍ አለበት ነው የምትለው አንተ? በጣም ጥሩ ጥያቄ። አብይ አህመድና ፋኖ አንድ አይደለም ብዬ ነው የማምነው። አብይ አህመድ ጥላት ነው። በተገኘው አጋጣሚ ሁሉ የአማራ የሆነ ነገር የኢትዮጵያ መጠሪያ ጥንት የሆነ ጭቃ ቤት እኮ እያለ እኮ ነግሮናል እኮ። አዲስ አበባ ቅርስ ነው እየተባለ ሰው ስንት ሲጠናነቅበት የደጃዝማችና የፊት አውራሪ ቤት እያፈረሰ አብይ አህመድ ለጭቃ የምትታገሉ ብሎናል እኮ። ስለዚህ አብይ አህመድ እንኳን ጦርነትን ተጠቅሞ ሰላም ባለበት ወረዳ ሁሉ ቅርሶቹን የደጃዝማች የፊት አውራሪ የራስ የቢትወደድ የንጉስ የቴጌ የመቤት ቤት እኮ ሲያፈርስ ነው የከረመው። ስለዚህ እሱ የሚያደርገውን ነገር ተጠንቅቀህ በተለያየ ነገር ሰርጂካል ኦፕሬሽን ሰርተህ ታልፋለህ እንጂ እሱ እዚያ ጋር ውጊያ ስላደረገ አንተ እኩል አይደለም ኃላፊነት። አንተ የበለጠ ኃላፊነት አለብህ። አሁን ቅድም ዩሪ ያነሳው አለ የኢራኑ የተገደለበት። የኢራኑ እኮ በራሱ ቤተመንግስት ነው የተገደለው። ኢየሩሳሌም ቤተመንግስት ውስጥ አልተገደለም ወይ ዋሽንግተን አልተገደለም። ስለዚህ አዲስ ለምሳሌ የምችለው በቃ ሌላ መንገድ ነው መምታት እየቻልክ ራሱ ጥያቄ ራስ ከአማራ ጄኖሳይድ እና ከቤተ መንግስት የቱ ይበልጣል? ማለት ቤተ መንግስቱም የአማራ ጄኖሳይድን መከላከል እኩል ነው። እኔ ቤተ መንግስቱንም የሁሉና ትግሉንም እኩል ነው ማይበል። ለነገሩ እዛ ላይ ስላልደረስን ትግላችን ክርክሩም እያወራን እኮ ያለ ነው እኮ ከወያኔ ጋር ከጽምዶ ጋር የተያያዘ ነው እንጂ ላያፈርሰውን በሚል ለመሰለ አንዳንዱ አሁን ለምሳሌ ወያኔዎች እኛን በማይነካ ለነገሩ ያው እርምጃ ከወሰዱ ይቀጣቀጡ፣ ምንም ችግር የለብኝም። ግን ወያኔዎች ስለቀጠቀጡት በአድቮኬሲ ደረጃ በአማራ ትግል ውስጥ ስበን ይህን ትርክት ጎትተን አንጨቃጨቅበት። ሲቪሊያን አይደለንም እኛ፣ ፋኖች ነን፣ የሳይበር ፋኖች ነን፣ ወታደሮች ነን፣ አልታጠቅንም እኮ በነገራችን ላይ እና ሰው በአድቮኬሲ ለወያኔም ለብልጽግናም የሚጠቅም ክርክር ውስጥ አንገባበትም። አሁን ራሱ መግባታችን የሚጠቅም አይደለም። ሁለተኛ ትግላችንም እዛ ደረጃ ላይ ስላልደረሰ ጉዳዩ መከራከሩ አይጠቅምም እንጂ ዛሬ ጥብስ የሆነ ኢላማ ቢያገኝ አብይ አህመድ የትም አይምርህም እንጂ ዛሬ ጥብስ የሆነ ኢላማ ቢያገኝ አብይ አህመድ የትም አይምርህም። አብይና እኛ እንዳደለም ታውቃለህ አይደል? ልክ ነህ። እሱን እስማማለሁ። ያው ለሀገረ መንግስቱም ያለን አተያይ ግን አንድ አይደል። ግን አሁን ያለንበት ትግል የጄኖሳይድ ነው አይደል? በነገራችን ላይ በዚህ ትግል ውስጥ እኮ የምንፈልገውን ካላሳካን ፐርማነንት ማይኖሪቲ ሆነን ህዝባችንም 7 ቦታ ምናምን ተበጥሶ የምንቀር ህዝቦች ነን።
ያንን ግን ዞሮ ዞሮ አሁን ለይሄን ክርክር ማድረጉ በራሱ ተገቢ አይደለም። እኔም ማንሳት አልነበረብኝም። ቀጥል፣ ይቅርታ። አንደኛው ጠቃላይ ቲፒኤልኤፍ ለፕሮፓጋንዳ የሚሆን ለምን የሚሆን እያደረገ ያለውን በሚል ነው። ሁለተኛ ቲፒኤልኤፍ ተኩሶ አሳይቶናል። ባህር ዳር እኮ ተኩሷል አይደል? ጎንደር ተኩሷል እኮ። ተኩሶ የገደለው ንጹሃን ነው። ጎንደርም ባህር ዳርም ተኩሶ የገበሬ ሰብል ሳይቀር በቆሎ አቃጥሎ የምናስታውሰው ነው። የገበሬ ሰብል ሳይቀር በቆሎ አቃጥሎ የምናስታውሰው ነው። በዚያ በሰሜኑ ጦርነት ጊዜ መጀመሪያ ሚሳኤል እና ሮኬቶች እጁ ላይ በነበሩ ጊዜ ይህንን የሚያደርግ ኃይል ወደ የትኞቹም አማራ አካባቢ ላይ ቢተኩስ ቅርስ ቢወድም ችግር የለብኝ የሚባለው ነገር ተቀባይነት የለውም። በመጀመሪያ ደረጃ የቅርስ ጄኖሳይድም እኮ አለ እኮ አይደል? ያንን እኮ ካጠፋ አንድ ህዝብ እኮ ህዝብ ቋንቋው፣ ባህሉ፣ ማንነቱ የገነባቸው ያስቀመጣቸው ስልጣኔዎቹ ምኖቹ እነዚያ ናቸው እኮ ተያይዘው አብረው የሚሄዱት። እና አብይ አህመድ እኮ አዲስ አበባ ላይ ሄደው የሚያፈርሷቸው የአማራ የሆኑ ምልክቶች እነዚያ ነገሮች እኮ እንዳይቀጥሉ ስለሚፈልጉ ነው። ማንነታችንን ማጥፋት ነው አይደል ከከተማው ላይ የሚፈልገው። ስለዚህ ይህንን እያየን እኩል አናያቸውም። ስታሊን ሲጀምር እኮ የጀመረው አብይ አላለም እኮ። የምኒልክና የጣይቱ ከተማ ከቆረቆሯት ጊዜ ጀምሮ አውሮፕላንም ድሮንም አይታ አታውቅም ነበር። አሁን ግን ታያለች። አስመራና ጨርሻለሁ። አመሰግናለሁ። ረጅም ጊዜ ወሰድኩ፣ ይቅርታ። አመሰግናለሁ።